ለምን ወደ ኃይል አትመጡም? ለምን ወደ ጉልበት አትመጡም? እንደዚህ አይነት ዕውቀታችሁን ለምን በህብረት ለማድረግ ለምን አትሞክሩ? ይሄ ነው እኔ ቴዲ በጣም የሚያሳስበኝና ጥያቄ የሚሆንብኝ ሁሉ ጊዜ። ምክንያቱም የተማረው ኃይል ዝም ሲል ምንድነው ዝም ካልክ እኮ በቃ ምንም ተሳታፊ አይደለም ማለት ነው። እና ማጆሪቲው ሳይለንት በሆነበት ወቅት ማጆሪቲው ሳይለንት ከሆነ ደግሞ ምንም በቃ ያቺ ሀገር የምትመራው ኃይል ባላቸውና ጉልበት ባላቸው ነው ማለት ነው። ዝም እስካልክ ድረስ ማንንም መጥቶ ይገዛሃል ማለት ነው። ዝም እስካልክ ድረስ አብይ ዘላለሙን ቁጭ እንዳለ ይቀጥላል ማለት ነው። ምክንያቱም ኃይሉም ጉልበቱም እጁ ላይ ስላለ ማለት ነው። ትንሽም ቢሆን ደግሞ በሃይማኖትም ይሁን በብሔርም ቢሆን ደግሞ የሚደግፈው ስለማያጣ ምንም የምናመጣው ለውጥ አይኖርም ማለት ነው። ስለዚህ እንደነዚህ አይነት ሰዎች ዕውቀት ያላቸው ሰዎች ወደ ፖለቲካው እንትን ቢመጡ እንደነ ወዳጅ ሄደ ቁጭ ብሎ ከማውራት ለምን አይመጡ እንዴ? በጣም እኮ የምታያቸው ሰዎች እኮ ማስተማር የሚችሉ እኮ አገር መብራት ብቃት የምናይባቸው ሰው ብዙ አሉ። ግን በቃ ይሄንን ኃይል አሰባስቦ ለሀገራቸው ለምን የሚጠቅም ነገር እንደማያመጡ በፖለቲካውም የተማሩት ቢሆኑ ማለት ነው እንጂ እንደነ እስክንድር አይነት ጋዜጠኛ እንኳን ተነስቶ እንኳን ይኸው ነገሮችን ለመቀየር ግርግር እየፈጠረ ነው ያለው። እና ይሄ ባለበት ሁኔታ አብይ ምህዳሩን አስፍቶታል። የሰውም ደግሞ አሁን አይምሮ ተቀይሯል። ይሄ በጦርነት በግብግብ ምናምን ቀርቷል። በዚህ አጋጣሚ ደግሞ ላስተላልፍ የምፈልገው ለመንግስት ምንድነው ከአማራው ጋር ስል ይሄ ጽንፈኛ ሆኖ የወጣው ጠባቡን ጽንፈኛ ነው የምለው እነሱ ጋር ያጣላው አንድ ነገር አለ አብይ። እሱን ነገር አሁን መታረቂያ መንገድ መፈለግና መታረቅ አለባቸው ብዬ አስባለሁ። እሱም ምንድነው ወያኔ ነው። በወያኔ ምክንያት ነው እንግዲህ ያቅራኔ የተፈጠረው። ለምን ፈጽሞ አላጠፋህልንም እነሱ እያሉ እንዴት እኛ መሳሪያ ፍታትለናል በሚል እንግዲህ ይሄንን ሰበብ በማድረግ ነው ብዙ ነገሩ ወደማይፈለግ ነገር ሄደው። ይሄ አጋጣሚ ይሄ ምርጫ ደግሞ ይሄንን ነገር ለማስተካከል ትክክለኛው ጊዜ ነው ብዬ አስባለሁ። ስለዚህ ዶክተር አብይም ይሁን ብርሃኑ ጁላም ፊልድ ማርሻል ብርሃኑ ጁላም ከዚህ በኋላ ያለው ከምርጫ በኋላ ያለው ነገር ከህዝባችን ጋር ከፋኖ ጋር የሚያስታርቅ ድልድዩን የሚያቀራርብ ነገር መስራት ያስፈልጋል። ምክንያቱም እነዚህ ወያኔዎች ማለት እዛ ትግራይ ውስጥ ያሉ ሽፍቶች እስካሉ ድረስ አሁንም ስጋት ያለበት የፋኖ ህብረተሰብ አለ። ስለዚህ ያንን ፈጽሞ የማጥፋትና የማጽዳት ስራ ያስፈልጋል። ከዛ በኋላ ግን ያው መሳሪያም ፍቱ ቢባሉ ምንም እሺ የሚሉም እምቢ የሚሉም አይደሉም። ስለዚህ ወደዛ ነገር ቢኬድና እነዛን ጠላቶች የኢትዮጵያን ጠላቶች ማጥፋት ያስፈልጋል ብዬ አስባለሁ። ቴዲ አመሰግናለሁ ስለሰጠኝ። እግዚአብሔር ያክብርልኝ። ቴንክ ዩ እያንዳንዳችሁ ፖለቲከኞች ይሄ የምታወራበት ቤት ጊፍት ጋለሪ ታስገቧቸው። ይርታቸው ጊፍት ጋለሪ ሞልቶ የሚመጣ ሰው ነው። ይሄ የምታወራበት ጣቢያ ነው። እናንተ ያላችሁ እንዴት ነው አካውንቱ የሚዳከመው? ፌር ነው። በዚህ አወር ነው መምጣት ያለበት። እያንዳንዳችሁ በአቅማችሁ እዛ ጋር ያለውን አካውንቱን እየሞላችሁ ጋለሪ እየሞላችሁ አካውንቱን ጠንካራ አድርጉት። ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ሁሉ ሰላም አለ። እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ነው። ሰባተኛ ዙር ሀገራዊ ምርጫ እንዴት አየው? ይሁን ያው ሰርቫይቭ አድርገን ይሄንንም ለማየት በመድረሳችን እግዚአብሔር ይመስገን ነው። ግን አንድ ነገር መጀመሪያ ነው ለእንትን ያክል በቅድም በዚህ በምርጫው ጉዳይ ፌስቡክ ላይ ጽፌልህ ነበር። ይሄን ኢንፎርሜሽን በኃይለ ሥላሴ ጊዜ ምርጫ ነበር የሚለው ኢንፎርሜሽን አንተ እንደምትለው ለጠቅላይ ሚኒስትር ወይንም ደግሞ ለሀገሪቱን ለመምራት ሳይሆን ለቻምበር ወይንም ደግሞ ፓርላመንቱን 210 የሚሆኑ አባላቶችን ለመምረጥ በ1955 የመጀመሪያው ምርጫ ነበረ። ትልቅ ምርጫ ጀነራል ኢሌክሽን ነበረና ያንን ይመስለኛል ጀዋርም ሪፈር ያደረገው ያንን እንደ ኢንፎርሜሽን እሱ እንዴት መሰለህ እሱ ብዙዎቹ የሚምታታባቸው the first constitution 1931 ነው የተጻፈው አይደል? 1931 1931 ሲጻፍ ኮንስቲቱሽን ይሄን ኮንስቲቱሽን ድጋሚ ሪቫይዝ መደረግ አለበት ተብሎ ጃንዌይ ላይ ጫና አድሮባቸው ነበር። ዘን the second constitution ሪቫይዝ የተደረገው 1955 ነው። ለዛ
ጫናውን ተከትሎ ኮንስቲቱሽኑን ሪቫይዝ ለማድረግና ለአንዳንድ ለምክር ቤቶች ማሟያ ሰዎች እንዲሁ በዳይሬክትሊ እንዲመረጡ ምናምን አድርገዋል። ያ ምርጫ አይደለም። እንደዚህ ምርጫ የምታወዳድሩት አይደለም። ጀዋር ሪፈር እያደረገ የነበረው ያንን ይመስለኛል ነው አሴ ኮንሰፕት። ኦኬ ገብቶኛል። ያ ንጉሳዊ ስርዓት ነው፣ ይሄ ሪፐብሊክ ስርዓት ነው። ሁለቱም ኮምፔር የሚደራረጉ አይደሉም እና በማንኛውም ሰዓት ከንጉሱ ሊሽሯቸው፣ ሊያባሯቸው፣ ሊያስወግዷቸው ይችላሉ። ምንም ጥያቄ የለውም። እና አክሊሉ ሀብተወልድ ያደረጉትን የምታውቁት ነው። የራሱ የሆነ አካሄድ አለው፣ የራሱ የሆነ ማኔጅመንት ሜትድ አለው አለው። ከዚህ ጋር የሚነጻጸር አለ። ጀስት ብቻ ግን ከዚህ ጋር እያይዤ ግን ላነሳለ የምፈልገው ምንድን ነው አንተ ቤት በትንሹ ምንጊዜም እንደው ሰው የለም ቢባል 1000 ሰው 1200 1300 ሰው ቁጭ ብሎ ያያል እና ይሄ 1200 1300 ሰው ማለት እውነት ለመናገር ቀበሌዎቻችን 1300 እና 1400 ሰው የሚይዝ አዳራሽ የላቸውም። በአንድ ቦታ እንሰብስብ ቢባል ይሄንን ህዝብ ነው ትልቅ ኦዲየንስ ነው እና እንደዚህ አፋችንን ልባችንን ሞልተን ዝም ብለን የምንናገራቸው ነገሮች ቅድም አንተ እንዳልከው ነው። አሁን የዲጂታል ዘመን ነው፣ ሁሉ ነገር ተቀርጾ የሚቀርብበት ዘመን ነውና ነገ ያስወቅሰናል። በዛ ላይ ደግሞ ሰውንም መናቅ ነው እና ለአንተ እንደው እንደ ሰጀሽን መስጠት የምፈልገው ምንድነው እንደው አትሊስት የሆነ ያክል ቀለል ያሉ ነገሮችን ፋክት ቼክ ማድረግ የሚችልልህ ሰው ከጎን ብታደርግ እና እንደዚህ በቃ ሐላል የወጡ ውሸቶችን የሚዋሹ ሰዎች እዛው ላይ በቃ ፋክት ቼክ ተደርጎ እንትን ቢባልና አትሊስት ይሄ አንድ ሺህ ምናምን ሰዎች ብሎ የሚያይ ሰው በውሸት ዝም ብሎ ተበክሎ እንዳይሄድ አንድ ነገር ማድረግ እንችላለን። ይሄ ፖለቲካ መስራቱ ሌላ ሆኖ ግን ደግሞ ፋክት ሲወራ ፋክትን ቼክ ማድረግ አግባብ ነው ብዬ አስባለሁ። ሰው ይሄንን እንደ ሰጀሽን ትልቅ ፕላትፎርም ስላለ ይሄ ቢታሰብበት ለወደፊት አይኖ ሪሶርስ ይጠይቃል፣ ግን ቢታሰብበት እንደ ትልቅ ፕላትፎርም ሀገሪቷ ላይ እውነት አለ የሚባል አወያይ ፕላትፎርሙን ፈጥረህ እየሰራ ያለው አንተ ስለሆንክ ይሄንን ነገር ቢካተትበት ሞር ለህዝቡ በጣም እውነታን ለማድረስ ይጠቅማል ብዬ አስባለሁ። ያንን ብዬ ለማለት ወዳለው። ከዛ በኋላ ግን በምርጫው ጉዳይ ከዚህ በፊትም ገብቼ አውርቼ ነበር። ቴዲ የምታስታውስ ከሆነ ኖቬል የሚል አካውንት ቲክቶክ ላይ አንድ ጊዜ ገብቼ አውርቼ ነበር። በዚህ ምርጫ ብዙም ኤክስፔክት የሚደረግ ነገር የለም። ሆነስትሊ ስፒኪንግ ይሄንንም ያክል ኢቨንትፉል ይሆናል ብዬ አላሰብኩም። በጣም ብዙ ዜና የወጣበት ጥሩም ሆነ መጥፎ ብዙ ዜናዎችን የሰማንበት ምርጫ ሆኗል። 143 ምርጫ ጣቢያዎች ሳይከፈቱ ቀሩ። የሆነ ያክል አማራና ኦሮሚያ ክልል ውስጥ ምርጫ ከተጀመረ በኋላ ወዲህ እንደገና ተቋረጠ። ኢቭን አት ዘ ኤንድ ኦፍ ዘ ዴይ ምርጫ ቦርድ ራሱ ይቅርታ የጠየቀበት አይ ቲንክ አላውቅም እንግዲህ በእኔ እድሜ ምርጫ ቦርድ ይቅርታ የጠየቀበት የመጀመሪያው ምርጫ ይመስለኛል በዕለት ሁለት። ስለዚህ ኢቨንትፉል የሆነ የምርጫ ዴይ ነበረ። እንዳልኩ ባለፈውም እንዳልኩ ምርጫ አይደረግም ምርጫ ባይደረግ ይሻላል ከሚሉት ወገን አይደለሁም። ግን ደግሞ ምርጫ በጣም ኮስቲ የሆነ ሂደት ነው። ስለዚህ ያንን ከዛ አንጻር ሲታይ አይ አንደርስታንድ ለምን ሰው ምርጫ አይደረግ ወይ ደግሞ ባይደረግ ይሻል ነበር ምንም አይነት ለውጥ ለማይኖረው ነገር ምርጫ ባይደረግ ነበር የሚሉትን ሰዎች አይ አንደርስታንድ። ግን ደግሞ ከኮስት ዋይዝ ነው አንደርስታንድ ማድረገው በጣም ብዙ ወጪ ስለሚወጣበት ብዙ ኪሳራ ከስረናል። አሁን አይ ዶንት ኖ ሪሰንትሊ ትላንትና ምናምን የወጣ መረጃ ሰምተህ ከሆነ ኢትዮጵያ በ1 ቢሊዮን ዕዳ ስላልከፈለች ተብሎ ዩኬ ላይ ልትከሰስ ነው ትላንትና የወጣ መረጃ ነው። እና ያ ሁሉ ዕዳ ባለበት ሀገር እንደዚሁ ዝም ብሎ ገንዘብ እየወጣ ሲረጭ ለነገ ትውልድ ነው የምናተርፈው። እና ስለዚህ እነዚህ አይነት ነገሮች ላይ ትንሽ ኬርፉል ብንሆን ከሚል አንጻር ያንን አንደርስታንድ ላደርግ እችላለሁ። ግን በአጠቃላይ ግን ምርጫው እንኳንም በሰላም አለፈ እንዳሰብነው መጀመሪያም ጥርጥር አልነበረኝም በሰላም እንደሚያልፍ። ግን ደግሞ ያው እንኳንም በሰላም አለፈ ያው ኦልሬዲ የምናውቀው ስለሆነ ማን እንደተመረጠ ማን እንትን እንዳለ። ግን ደግሞ
አሁን ልንወያይ ወይንም ደግሞ ልንለው የሚገባው ብዬ የማስበው ምንድነው how is it going to be like the next 5 years ምን አይነት ኑሮ እንደዚሁ ህዝቡ እንደዚሁ በኢኮኖሚ ወደታች እየሄደ እንደዚሁ እገታ በየመንገዱ በየቦታው እየቀጠለ ሰላም ማጣት ሰው መንቀሳቀስ አንዱ ከአንዱ ተፈራርቶ ነው አሁንም የምንቀጥለው የሚለው ሀሳብ ያ ይመስለኛል ሞር ፎከስድ አድርገን መወያየት ያለብን እንጂ ይሄ የአንድ ቀን ፕሮሰስ ነው ኦሬዲ ገና ይሄ አመት ሳይጀምር የምርጫው አመት ሳይጀምር በፊት ራሱ ማን እንደሚያሸንፍ ማን ስልጣኑን ይዞ እንደሚቀጥል ግልጽ የሆነበት ምርጫ ነበርና ያንን ለማለት ነው። ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ አድማጭ እሺ ክብራትና ክብራን የጠቅላይ ሚኒስትሩን ንግግር ወደ እናንተ አቀርባለሁ። ቲክቶክ ላይ የምታስገቧቸውን ፖለቲከኞች በጣም ቼክ እያደረጋችሁ እነዚህ ሚዲያውን ሰፖርት የሚያደርጉ ናቸው። ፖለቲከኛ ሆነ የቴዲ ሚዲያ ሰፖርት ሳታደርግ እንዳትመጡ። ጊፍት ጋለሪ ሙላ። ወይኔ ከእናንተ ምስጋና አላገኘው ወይ እንደው ሌላው ቢቀር እንደው እንትን አልተረፈኝ፣ ስድብ ነው የተረፈኝ። ሚዲያውን ሰፖርት አድርግ። ጠቅላላ ሌቭል 30 ምናምን የሆንክ በሙሉ በድጋሚ እየነገርኩ ነው። የቴዲ ሚዲያ ሰፖርት ስታደርግ አይደለም 30 አይገባው። ይርታቸው ብቻ ይርታቸውነት የምር ናቸው ሰፖርት እያደረጉ ያሉት ጋለሪ እየሞላ ያለው። ያን ማድረግ ያለበት ግዴታ ነው። የመንግስት ደጋፊ ሆንክ፣ የብልጽግና ደጋፊ ሆንክ፣ አንተ ሚዲያ አለ በቤትህ ወይ ፋና ላይ ማውራት ትችላለህ፣ ወይ ዋልታ ላይ ማውራት ትችላለህ። እዚህ መጣ አትጋፋ። ለፖለቲካ ፓርቲዎች ለተቃዋሚዎች ልቀቅላቸው። ልክ ነኝ አምርረናል። ስለዚህ እናንተም በራሳችሁ ሚዲያ ላይ አወሩ። እዚህ የጭቁኖች ድምፅ ነው መታ አትጋፋ። ፋናንም ይዘ ኢቲቪንም ይዘ እንደገና እዚህ ምን ጋር መተ አይቻልም። ያን ማድረግ አለባችሁ። ክብራትና ክብራን የህዝብ አስተያየት እየተቀበልኩኝ ነው ያለሁት። በዚህ ጉዳይ ላይ ቲክቶክ ላይ ያሉ ሰዎችን እንቀበላለን። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። የቴዲ ሐዋሳ ሚዲያን ሰፖርት ማድረግን እንዳትረሱ። ሱፐር ስቲከር፣ ሱፐር ቻት እየገዛችሁ ላላችሁ ከልብ ነው ማመሰግነው። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይደርስም። ቢቢሲም፣ አልጀዚራም፣ ሲኤንኤንም ሁሉም በአድማጭ ተመልካቾቻቸው ድጋፍ ነው የሚያድጉት። የእናንተ ደግሞ ኢትዮጵያውያን ደግሞ ድጋፍ በእጅጉ ያስፈልጋል። ያን እያደረጋችሁ ላላችሁ ከልብ አመሰግናለሁ። 7ኛ ዙር ሀገራዊ ምርጫን አስመልክቶ ጠቅላይ ሚኒስትሩ የተናገሩትን ነገር ወደ እናንተ ላድርስና ስልክ ላይ ያለ ሰው አለ፣ ወደ እናንተ አቀርበዋለሁ። ጠቅላይ ሚኒስትሩ ይህን አሉ። የሌሊቱ ብርድና ጨለማ ያላስፈራቸው፣ የቀትሩ ፀሐይና ድንገተኛ ዝናብ ያልበገራቸው፣ ሰርግ፣ ሐዘን፣ ወሊድና ሌሎች ማህበራዊ ሁነቶች ያላገዳቸው ብለው የጠቀሱት ሀሳብ አላቸው። የኢትዮጵያ ህዝብ አስደናቂም ታምረኛም ህዝብ ነው። ከፈጣሪ በቀር ህዝባችን አሟልቶ ሊያውቅና ሊገመግም የሚችል ማን ነው? ከፈጣሪ በቀር ህዝባችንን አሟልቶ ሊያውቅና ሊገመግም የሚችል ማን ነው? የዳበረ ባህል፣ ሀገር ወዳድና የወል መሻቱን መጠበቅ የሚችል ህዝብ መሆኑን በዘንድሮ ምርጫ ዳግም ለዓለም አሳይቷል። በዛሬው ታሪካዊ ምርጫ አሉ። ከእሳቸው ንግግር ጋር ተስማማላችሁ አተስማሙም አላውቅም። እኔ እሳቸውን ንግግር ነው ለእናንተ የምነግራችሁ። ውሸት የማለት መብታችሁ፣ እውነት የማለት መብታችሁም የተጠበቀ ነው። የሌሊቱ ብርድና ጨለማ ያላስፈራቸው፣ የቀትሩ ፀሐይና ድንገተኛ ዝናብ ያልበገራቸው፣ ሰርግ፣ ሐዘን፣ ወሊድና ሌሎች ማህበራዊ ሁኔታዎች ያላገዳቸው፣ ረጃጅም ሰልፎች ያላታከታቸው፣ የአካል ጉዳት ድምፅ ለመስጠት ያልገደባቸው፣ ህመምና እርጅና የሀገር ተስፋን ከማየት ያላገዳቸው፣ የነገ ሀገር ተረካቢ ጨቅላ ልጇቸውን ማዘል ያልደከማቸው፣ ከምንም በላይ የጠላት ጩኸትና ማስፈራሪያ ያላስቆማቸው ዜጎች በብዙ ውጣ ውረድ መካከል አጌንስት ኦል ኦድስ ያሳያችሁት ጽናት ለዲሞክራሲና ለሀገር ህልውና የተከፈለ ነውና ከልብ የመነጨ ምስጋናዬን አቀርባለሁ ብሏል የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። በዚህ ዙሪያ ላይ ምን ትላላችሁ? ስለ 7ኛ ዙር ሀገራዊ ምርጫ በተለይ አገር ቤት ያላችሁ ልጆች ምንም እናንተ ዝም ብላችሁ ገብታችሁ እየደወላችሁ ሀሳብ አስተያየቶቻችሁ መስጠት ትችላላችሁ። ወገኖቼ እኔ ጉዳይ ከሀገር ውጭ ካሉት ጋር ነው፣ ከዲያስፖራዎች ጋር ነው። ድምፅ ብቻ ኤክስፖርት የሚያደርጉ ወደ ሀገር ቤት ድምፅ ብቻ ከነሱ ጋር ነውና እናንተ ምንም እንዳትሳቀቁ ለማለት ያለው። እሺ ሞዴሬተሮች እያያችሁ ታስገቡልኛላችሁ ሰዎችን። አንድ ሰው እዚህ ስልክ ላይ አለ። ጤና ይስጥልኝ አድማጬ፣ ይሰማል? ቆይ ላሸጋግር። ሄሎ
አይሰማም? ይሰማል። እሺ ስለ ምርጫ እያወራን ሄሎ፣ ይሰማኛል። ሰላም ለሁላችሁ። ቴዲ በጣም አመሰግናለሁ። ትልቅ ነገር ነው ያነሳ ያለው እና አይ ሆፕ ትልቅ ሆፕ አለኝ እንደ ግለሰብ አንተ ጥሩ ነገር ታደርጋለህ የሚል ተስፋ አለኝ እና ያነሳው ጥያቄ በጣም ወሳኝ ነው። በሩቁ ነው እንደሚያይ ሰው እንግዲህ ከምን ይሻላል ነው የሚባለው እና ዴፊኔትሊ አሁን ያነበብከውን የጠቅላይ ሚኒስትሩን ቃል ዴፊኔትሊ በግሌ የምገዛው ሀሳብ ነው። ምክንያቱም ይህን ካላልክ ነገ አንድ ሳትል ሁለት ማለት አትችልም። የትኛውም ጊዜ ባለው ጋራ ኮምፔር ላደርገው አልችልም። ዛሬ ያለውን ይሻላል። ምክንያቱም እኛ አብዛኛው ምን እንደሆነ አላውቅም፣ አብዛኞቻችን አስተያየት ነው በቃ ለትችት በጣም ነው የምንተቸው። ስንተች መተቸት ብቻ ነው የሚቀለን። ከተቸው በኋላ ግን አይ እንዲህ ቢሆን ብዬ ማስቀመጥ እዛ ጋር ነው የኛ ችግር። ብዙዎች ይሰማሉ። አሁን አብዛኛው እኛ ሰው ይተቻል። በደንብ ለመተቸት በደንብ እናያለን። ግን ዋትስ ቤስት የትኛው ይሻላል እንዴት ቢሆን የሚለውን የራሱን አስተሳሰብ ቁጭ አድርጎ ሲሄድ አታይ። በቃ ማስወገድ ነው ቢቀር ነው ደን ዋት ማንም ቴብል ላይ ይሄ ኦፕሽን ይሻላል የሚለው ሲያስቀምጥ አላየም እና አንድ ስቴፕ ነው። አንድ ስቴፕ ወደኋላ ነው፣ አንድ ስቴፕ ወደፊት ነው ብዬ ነው የምወስደው ይሄን ምርጫ። ሰው በሚቀጥሉት ውስጥ ጠንክሮ ወጥቶ ከዚህ ተምሮ የተሻለ ነገር እንደሚሰሩ ተስፋ አድርጋለሁ። በአንጻሩ አዎ ኦብስታክሎች አሉ ወይ ችግር አለ ወይ? ደፍኔትሊ ይሄን ካልሄድን የትም መሄድ እንደማንችል ነው የሚታይና ተመልሶ ወደኋላ የጦርነት ነው፣ በቃ መገፋፋት ነው፣ መተላለቅ ነው። ይሄ ነው ልምምዳችን የሆነ ያለው እና ቤዚካሊ አትሊስት ጉድ ስታርት ብዬ ነው የምወስደው። ፐርሰናሊ ኢትስ ቨሪ ጉድ ስታርት። ጠቅላይ ሚኒስትሩ ባለው እሳቸው ባሉት በዛ ልክ ሁሉ እንኳን ገር ነው ባይሆንም 80% እቀበለዋለሁ። ሀሳቦቹ አሉ። ሰዎች ይጥራል። የኢትዮጵያ ህዝብ መሬት ላይ ያለ ህዝብ እኮ ሆነስቲ ይጥራል፣ እንዲሻልለት አለ። ያንን ነው እኛ ወይም በእኔ ወይም በአብዛኞቻችን መፍትሄ ሀሳብ መደገፍና የጎደለውን ሞልቶ የተሻለውን አምጥቶ ያን በትር መረከብ ያቃተን ከመተቸት ባለፈ ማለት ነው እና ይሄ ነው ልል የሚችለው። ያጠረ ጊዜ ነው ያለኝ። እንዲሁ በጣም ያንተ ጥረት ደግሞ ፐርሰናሊ በጣም አድንቀው ነው። ኪፕ ኢት አፕ አይ ቲንክ ዩ ካን ዱ ቤተር ዛን ኤኒ። ይሄ ነው ልል የሚችለውና እግዚአብሔር ይስጥልን። ለሚቀጥለው እንግዲህ ያብቃን። አሁን ከዚህ ተምሮ የሚቀጥሉት ምንድነው የሚዘጋጁ? ኦኬ ዊቭ ሲን ዲስ ኤንድ ድክመት አይተናል፣ ዛሬ ያለውን አይተናል። ኦኬ እነማን ናቸው? ምንድነው የሚቀጥለው? ለሚቀጥለው እንደዚህ የተቸን እንደገና የዛሬ 5 ዓመት ይደርሳል፣ እሱም ያልፋል እና ይህን ትተን አሁን መዘጋጀት የዚህን ድክመት የዚህ መንግስት ድክመት የቱ ጋር ነው የቱ ጋር ባገኘው ነው የሚሻለው ከጥይት በመለስ ማለት ነው። ይህን ያህል ምርጫ አዘጋጅተዋል አይደለ? ዘን what can we do better than this የሚለውን ብናነሳ ባይነኝ። እግዚአብሔር ይስጥልን አለቃ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ደዋይ። እሺ ደዋያችንን እናመሰግናለን። እዚህ ቲክቶክ ላይ ዛሬ ተቃዋሚ በዛ ወይ ይላል። የመንግስት ደጋፊዎች ካላችሁ እናንተም እየከፈላችሁ ነው መግባት ያለባችሁ። እየከፈላችሁ ሁላችሁ። ከዚህ በኋላ ምንድነው እኔ ከእናንተ ያተረፍኩት? ስድብ ነው ያተረፍኩት። ይሄ ትውልድ እኮ የኔ ዕዳ አለበት። ውሸቴን አይደለም፣ እውነቴን እኮ ነው። በቃ የመንግስት ሰዎች ሚዲያ አላችሁ፣ እዛ ሂዱ ነው ጊፍት ጋለሪ መሙላት አለባችሁ። ፖለቲከኞች እንደውም ሌሎቻችሁ አይደለም መሙላት ያለባችሁ፣ ፖለቲከኛ ነው መሙላት ያለበት። ለማውራት እኔ ጋር ለማርከፍከፍ ሴቶች ጋር አይሆንም። ተላለቅናት ዘንድሮ 1 2 3 3 2 1 1 2 3 3 2 1 ቆይ አንዴ ይሰማል? ጤና ይስጥልኝ። ይሰማል አድማጬ? ቆይ እርታቸው ያማረ እሺ ስልክ ላይ ያለ አድማጭ፣ እሺ በሰባተኛ ዙር ሀገራዊ ምርጫ ዙሪያ እያወራን ነው። ምን ትላለህ? ሚዩት አድርጎ አንድ ጊዜ። ያ ፖይንቴን ከመጀመሪ በፊት እንዳጋጣሚ የሆነው አዲስ የሚባለው ሰው ብሎክ አድርጎኝ ነበር ዛሬ። ፈጽሞ በቃ ከነሱ ተቃራኒ ኮሜንት አስተያየት መስጠት የማይችሉ ሰዎች እዚህ ግን መጥተው ቅድም አንድ አድማጭ እንደተናገረው እዚህ ግን መጥተው በነፃነት ሀሳባቸውን ይገልጻሉ።
የሰው at the same time ደግሞ መንግስት አፈነ ሚዲያ አፈነ ይላሉ እነሱን የሚያስተዳድሩትን ትንሿን ሚዲያ at the same time ሰዎችን ያፍናሉ አስተያየት ያፍናሉና እንደነዚህ ሰዎች ፖለቲሻን መሆን አይችሉም አክቲቪስት መሆን አይችሉም የሚዲያም ሰዎች መሆን አይችሉም ከ15 ቀን እንትን ላይ አዲስ ታይምስ የራሱ አሰራር አለው አዲስ ታይምስ ታጋይ ነው እኔ አዋይ ነኝ አንዳንዴ እኔ ጋር የምታዩትን ባህሪ እነሱ ጋር መጠበቅ የለባቸው እሱ ፋኖች ጋር ብትሄዱ ኦነጎች ጋር ብትሄዱ የመንግስት ሰዎች ጋር ብትሄዱ እነሱ ታጋይ ነው ማሳካት የሚፈልጉት የፖለቲካ ግብ አላቸው ከዛ በተቃራኒ ከመጣችሁ ቶለሬት ላደርጓችሁ ይችላሉ ስለዚህ የግድ እንደኔ ሁኑ ልትሏቸው አትችሉም እነሱ ፖለቲካ ለመስራት ፕሮፓጋንዳ ለመስራት ነው ቤታቸው የትግል ቤት ነው በዛ አውድ ምንም ሊገርማቸው አይገባም የብልጽግና ሰዎችም እኔ ይገርመኝም ተዳ ግን የአዲስ ትንሽ ለየት የሚያደርገው ምንድነው ከ15 ቀን በፊት እዚህ ቤት መጥቶ የተናገራቸው ንግግሮች አሉ አዲስ ሚዲያ ሊመሰረቱ እንደሆነ 50 ሆነው ተሰብስበው የተቃረነ ሐሳብም ተሰብስበው ብለው የተቃረነ ሐሳብም እያዳመጡ ላይክ እንደ ሚዲያም ሆነው እንደውም አንተ ሞር ክሊር እንዲያደርገው ታጋዮች ናችሁ ሚዲያዎች ናችሁ ብለ እየጠየቀው ተነበረ ከዛ ኮንሰፕት ቢያንስ ሊትራል ሆኖ ተቃራኒ ሐሳብም እያዳመጠ ተከሽውን ሰፋ ቢያደርግ ጥሩ ነበር ግን አልሆነም ግን ወደ ፖይንት ልግባ እዚህ ስለሚመጣ ስለሚሰማው ነው አስተያየት አለ እየሰማ ነው ስቴጅ ላይ ቁጭ ብሏል እሱ ላይ እንዳይሆን ሐሳባችን ስለምርጫው ነው ይኸውልህ እኔ በዚህ ሀገራዊ ምርጫ ኦፍ ኮርስ ዶሚኔት ያደረገው ብልጽግና ፓርቲ ነው ይሄ ነገር ኢትዮጵያ ውስጥ ያሉ ፓርቲዎች አንዳቸው እንኳን በሀገራዊ ጉዳይ ላይ አንድ ማይሆኑ ናሽናል ኢንተረስት የማያስቀድሙ በአባይ ጉዳይ እንኳን አንድ ያልሆነ ሐሳብ ያላቸው ኢትዮጵያ ቀይ ባህር ይገባታል ብሎ እና በናሽናል ደረጃ ኢትዮጵያ ሉዓላዊነት ተደርጎ ለወደፊት ለልጆቻችን ለጀነሬሽን ነው የሚሰራው ብሎ የሚቀርቡ ናሽናል ኢንተረስቶችን እንኳን ኢትዮጵያ የዱባይ ተላላኪ ነች ብሎ የምርጫ ቅስቀሳ በብሔራዊ ቴሌቪዥን የሚናገሩ ተቀናቃኝ ፓርቲዎች ባሉበት በተሰገሰጉት ኦፍ ኮርስ ብልጽግና ነው የሚያሸንፈው ምንም ይሄ ጥርጥር የለውም ግን እስከመች ይሄ ነገር አሁንም ቢሆን ወጣቱ ጀነሬሽን ቢያንስ እንኳን ጠንካራ ፓርቲ ብልጽግናም ብንሆን ብልጽግናን የምናስፈራራበት አንድ ነገር እኮ ለማስገደድ እኮ ቢያንስ ምርጫ እየደረሰ ነው ብለን እኮ መንግስትን የምናስፈራራበት አንድ ጠንካራ ፓርቲ ያስፈልጋል እዛች ሀገር ላይ ጠንካራ ፓርቲ እስካልመጣ ድረስ አሁንም ብልጽግና ለምን 100 ዓመት አይሆን ይመራል ይቀጥላል ብልጽግና ነው የሚቀጥለው ህዝቡ መርጧል ምርጫውን በምንም አይነት ልናንኳሰስ አንችልም ተቃውሞ ቢኖር ህዝብ ወጥቶ ድንጋይ ይወረውራል ከመሰለፍ ይልቅ ህዝቡ ስለሌሊቱ 6 ሰዓት ተሰልፏል እውነት ነው ማለት ያለብን ምንም ዲናናር አማራጭም የለውም ህዝቡ ከብልጽግና ውጪ አማራጭ የለውም ወዶት ነው የሚመርጠው ተገዶም አይደለም አለመምረጥ መብቱ ነው ቤቱ መቀመጥ መብቱ ነው አለመሰለፍ መብቱ ነው 12 ሰዓት ወጥቶ እስከ ሌሊት 6 ሰዓት አለመሰለፍ መብቱ ነው የኢትዮጵያ ህዝብ ወጥቶ በገዛ ፈቃዱ ወጥቶ 50 ሚሊዮንን ህዝብ ፖሊስ እየገረፋ አስወጣ ልትለኝ አትችልም እንደነዚህ የ15 ዓመት አይምሮ ዘግምተኛ አይደለም የኢትዮጵያ ህዝብ በዚህ ልክ ህዝብንም መናቀሩ አይደለም እንደዚህ ፖለቲካ ማትስሩ ህዝቡ ግን ተቃናቃኝ ፓርቲ ያስፈልገዋል በሉ እንደነዚህ ፓርቲዎች ደግሞ እንዲመጡ ስቲል ነው የሚጠሩት ያንግ ጄነሬሽንስ በኢሳፓና በኢሃፓ ዘመን ያዝ እንግዲህ ግፋው በለው ቆራጣው መንገድ ዝጋ የሚሉ አካላትን ስም እየጠሩ ኑ ፖለቲካ ፓርቲ አዲስ ፖለቲካ ፓርቲ መስርቱ ብሎ ስም ሜንሽን ማድረጉ አግባብ አይደለም ያንግ ጄነሬሽን የተማረ ጄነሬሽን አለ this 25 የሆናችሁ 23 የሆናችሁ ዩኒቨርሲቲ ተመረቃችሁ ወጣችሁ የኢትዮጵያ ወጣቶች የት ናችሁ ቢያንስ እንኳን አንድ ጠንካራ የሆነ ፖለቲካ ፓርቲ መስረታችሁ በሀገራዊ ጉዳይ አንድ ሆናችሁ ኢትዮጵያ አይባህር ያስፈልጋታል ጠንካራ የሆነ አቋም ያላችሁ በአባይ ጉዳይ ጠንካራ የሆነ አቋም ያላችሁ ከየትኛውም ተቀናቃኝ ፓርቲ ጋር በሀገራዊ ጉዳይ ላይ ፈጽሞ ማትደራደሩ ይሆናችሁ ቢያንስ አንድ ፓርቲ ቢኖረን ብልጽግና እናስፈራራለን ምንም አይነት መንገድ ማለት ነው ኢቭን እንኳን የምንፈልገውን ነገር የምትፈልጉትን ነገር እንኳን ለማሳካት አንድ ተቀናቃኝ ፓርቲ ቢኖር
መልካም ነው። ግን ያ ሊሆን አልቻለም። እንደምታየው ሚስጥረ ስላሴ የምታየው ህብር ኢትዮጵያ ብለው አንድ ላይ ሆነው መስርተው ተወዳደሩ። ምርጫው ሳያልቅ ምን ብላ መግለጫ ሰጠች? እኔ ከዚህ በኋላ ህብር ፓርቲ አይወክለኝም አልፈልገውም ማለት ሲጀመር 135 ሚሊዮንን ህዝብ ለመምረጥ የምትወዳደረው እንኳን ባላምነችበት ህብር ፓርቲ ብላ መስርታ ነው። እንደነዚህ ፓርቲዎች ናቸው ኢትዮጵያን እንድናስረክባቸው እየጠየቁ ነው ያሉት። እንደነዚህ ግለሰቦች ናቸው። ኢትዮጵያ ማለት እኮ ሀገር ማለት እኮ ብርጭቆ ነች። ብርጭቆ ለሁለት ዓመት ህፃን ልጅ ይሰጣል እንዴ? እና ጭራሽ ምርጫው እንኳን ሳያልቅ የሚከፋፈሉ ምርጫ ቦርድ በሰጣቸው በጀት የሚጣሉ የሚበሉ የምርጫ ቦርድ በጀት የሚበሉ እንደነዚህ ፓርቲዎችን ህጋዊ አይደለም። ኦፍ ኮርስ ብልጽግና ነው የሚያሸንፈው። ትጠራጠራለህ እንዴ? እንደዚህ ወጣችሁ ግን ብልጽግና ያሸነፈው አውዱ ስላልተፋ ነው። ፖለቲካ ፓርቲዎች አባላት እየታሰሩ ነው። ጋዜጠኞች እየታሰሩ ነው። ኤክስኪውዝ ሚ ኢትዮጵያን ወጥተው በብሔራዊ ሚዲያ ላይ እኮ ኢትዮጵያ የዱባይ ተላላኪ ባንዳ ነች የሚሉ የምርጫ ፖለቲከኞች ባሉበት ሀገር ህዝብ እኮ ይሰማል። ህዝብ እኮ ይዳኛል። ናሽናል ኢንተረስት ላይ በናሽናል በብሔራዊ ጉዳይ ላይ እንኳን አንድ ያልሆኑ አባይ ሲገደብ እንኳን አደረሳችሁ ያላለ ፓርቲ ኢትዮጵያ ቀይ ባህር ያስፈልጋታል ያላለ ፓርቲ ዛሬ ግን ወጣው ምርጫ አድሎ ተደርጎብኝ ነው ቢል የኢትዮጵያ ህዝብ ይሰማል። ስቲል ነው መሬት ላይ ያለ ህዝብ ብሔራዊ ሙዚቃ ብሔራዊ የኢትዮጵያ ብሔራዊ ዜማን ሲሰማ የሚቆም ህዝብ ነው። በሚዲያ እንደምናየው ሀገሩን የሚያከብር ህዝብ ነው። ሚዲያ ላይ እንዳለው አይደለም። ኦፍ ኮርስ ህዝቡ መርጧል። ቴዳ ይሄ ሳቦቴጅ ተደርጎ ነው እንደዚህ ተደርጎ ነው የሚባለው ነገር ውሸት ነው። ህዝቡ አማራጭም የለውም ከብልጽግና ውጭ አማራጭ የለው። ቲቲዴት ያመሰግናል። ከልብ አመሰግናለሁ። እሺ አሁን የእናንተን ፖዝ ላድርግና ቲክቶክ ላይ ወዳሉት ልዙር ለተወሰነ ደቂቃ። ቲክቶክ ላይ ያላችሁ ሰዎች በማንኛውም ጊዜ ስልክ ላይ የሚደውሉ ሰዎች ከመጡ አስቀድሜ ነግሬያችሁ ፖስት አድርጉልኝና የነሱን ሐሳብ ለ3 ደቂቃ ሰማና ወደ እናንተ እመጣለሁ። እንደዛ ነው ማደርገው። ከዚህ ቀደም ሁላችሁንም እንደዚህ በነፃነት ምናምን የገባውኝ ሐሳብ አስተያየታችሁን እንድትሰጡ ምናምን አደርግ ነበረ። አሁን ሚዲያ ሰፖርት መድረግ ስላለበት ሁላችሁም ፖለቲከኞች ሚዲያ ሰፖርት ማድረግ አለባችሁ። ጋይስ ለማውራት የምትመጡ ፖለቲከኞች በሙሉ ቲክቶክ የሚጠይቀውን ጊፍት ጋለሪ ካልሞላችሁ ነገ የምታወሩበት ሚዲያ የለም። የብልጽግና ሰዎች በዋነኛነት እናንተ ደግሞ እናንተም ሰፖርት ማድረግ አለብን። ጊፍት ጋለሪ መሙላት አለብን። ካልሆነ እንደውም የብልጽግና ደጋፊዎች አትምጡ። ሚዲያ አላችሁ እናንተ ከበቂ በላይ ሚዲያ አላችሁ። እዛ ላይ ማውራት ትችላላችሁ። ወይ ሚዲያውን ሰፖርት አላደረጋችሁ ወይ እንደው ተገቢው እንደው ምስጋና ማላተረፍኩኝ ምንድነው እኔ ከእናንተ ማገኘው? ስለዚህ ምስኪኖች ሀገር ቤት ላላችሁ ምስኪኖች ግን ለእናንተ ምንም ምን ማስቀምጠው ቅድመ ሁኔታ የለም። በማንኛውም ሰዓት ለእናንተ ከሀገር ቤት ከሆናችሁ ከታወቀ ያስገቧችኋል ሞዴሬተሮቼ። ዲያስፖራ ግን የውዴታ ግዴታ አለብን፣ ምንም ጥያቄ የለውም። በተለይ ይሄ በተደጋጋሚ እንደምናገረው ሌብል ከ28 በላይ የሆን ሁሉ ከመላክ በፊት ጊፍት ጋለሪ ሞልተ መቻል አለበት። እዚህ ጋር አላችሁ ሱፐር ስቲከር ሱፐር ቻት እየገዛችሁ ላላችሁ እኔ ለእናንተ ምስጋናዬ ከልብ ነው፣ ቃላት የለኝም። እዚህ ጋር ምርጥ ውይይት እንደምታደምጡ ተስፋ አድርጋለሁ። በሀገራችን ጉዳይ ነው እያወራን ያለ ነው። ቀደም ሲል የተናገረውን ሰውዬ እንደመንደርደሪያ ልጠቀምና ፋኖች በዙ አይ ዶንት ኬር። ፋኖች ከበዙ ጊፍት ጋለሪ ከሞላ ፋኖ ከጥግ እስከ ጥግ አስገባዋለሁ። አይ ዶንት ኬር። ፋኖ በዛ ኦነግ በዛ ቲፒኤልኤፍ ገበዛ ምትመጣ ሁላ ጊፍት ጋለሪ ሞልተ ከሆነ ለሚዲያው ሰፖርት እያደረክ እንደሆነ ታሳቢ ስለምናደርግ እንደዛ አደረክ ማለት እኔን ትይዘኛለህ ማለት አይደለም። ለቴዲ አንበሳ ብታወርድ የቴዲን አቋም አትቀይርም። ቴዲን በአንበሳ ይዘዋለሁ ምናምን 10 ሚሊዮን ብር ብታወርድልኝ በሀገሬ ጉዳይ አልደራደርም። ምቀይረው አቋም የለኝም። መርሄ ነው። ላይፍ ቼንጂንግ ገንዘብ እንኳን ብትሰጠኝ በዚህ ልንገራችሁ አንድ ጊዜ ደግመዋለሁ ይሄን ነገር ለኔ ምንም ገንዘብ ብትሰጡኝ ምቀይረው አቋም የለኝም። አለሽለጠለጠም ወይ በዚህ ነው የምቀጥለው። just only thing ሚዲያው ነው ሰፖርት የምታደርጉት ለማለት ያለው። ቀደም ሲል የተናገረው ልጅ
እኛ አሁን ያለውን መንግስት ለመቀየር የተቃዋሚ ፓርቲዎችን እንኳን ብናይ እናንተ ኦርጋናይዝድ አልሆናችሁም። ኦርጋናይዝድ ካልሆናችሁ ደግሞ ህዝብ እንዴት ነው አመኔታ የሚጥልባችሁ? እንዴት ነው ተስፋ የሚጥልባችሁ ይላል። ይህን እንዴት ነው የምትመልሱት? ሁለተኛ እዚህ ጋር ያላችሁ ሰዎች የተለያየ ትግል የምታደርጉ ናቸው። አሁን እዚህ ጋር ለእኔም ሳይሆን እኔ እንደየአስፈላጊነቱ ጥያቄ ነው ማነሳላችሁ። እዚህ ጋር ከ260 በላይ ሰዎች አሉ። ፌስቡክ ላይ ምን ያህል እንደሆኑ አላውቅም። ያደምጧቸዋል፣ በብዙ ሺህ ሰዎች ያደምጧቸዋል። ይሄ ውይይት ከወጣ በኋላ ብዙ ሰው ያደምጣቸዋል። ለታሪክ የሚቀመጥ ንግግር ነው የምታደርጉት። እዚህ ጋር የምትናገሩት ንግግር ፎሬቨር የሚቀመጥ ነው። ታውቃላችሁ ያላችሁበትን ዘመን። ስለዚህ ተሳሳታችሁ ማለት ስህተታችሁ ይቀጥላል ማለት ነው። ስለምታደርጉት ትግል ስትናገሩ አንደኛ አሁን በያዛችሁበት መንገድ ይሄን መንግስት መጣል ትችላላችሁ ወይ? ከቻልክ ማሳያው የት ነው? ትግላችሁ የት ደረሰ? በተቃራኒው በመንግስት በኩል ያላችሁ ወይም ደግሞ የመንግስት ደጋፊ የሆናችሁ ሰዎች ኖ የትጥቅ ትግል አያስፈልግም፣ በሰላማዊ መንገድ ነው መታገል ያለባችሁ ካላችሁ ምንድነው ያደረጋችሁላቸው? ምንድነው ያደረጋችሁላቸው? ለምሳሌ በተደጋጋሚ ጊዜ እንደማነሳላችሁ የተቃዋሚ ፓርቲዎች በሰላማዊ መንገድ ለመታገል አስቻይ ሁኔታ ስለሌለ ነፍጥ አነሳን ይላሉ። ኦኬ፣ በሰላማዊ መንገድ ለመታገል ቢሮ ከፍተው አዲስ አበባ የተቀመጡ የፖለቲካ ፓርቲዎች እንደሚዋከቡ የሚናገሩ ከሆነ አንድን ሰው ማታፈናፍነው ከሆነ ሀሳቡን እንዳይገልጽ የኔን ያህል እንኳን እድል ማሰጠው ከሆነ ምንድነው ያለው አማራጭ? ልብ በሉ። ጥያቄ ለሁለታችሁም ነው። ታጣቂ ቡድኖች በዚሁ መንገድ ስልጣን ላይ ከመጣችሁ እናንተንም ለመጣል ሌሎች ነፍጥ እንደማነሱ ምንድነው ማረጋገጫችሁ? ውሃ ቅዳ ውሃ መልስ አይሆንባችሁም ወይ? ኦርጋናይዝድ ሆናችኋል ወይ? ወደፊት ፕሪቬል እያደረጋችሁ ነው ወይ? ለገዢው ፓርቲ ሰዎች ነፍጥ የሚያነሱትን የምታጥላሉትን ያህል ደግሞ ነፍጥ እንዳያነሱ ምን አደረጋችሁላቸው? ምንድነው የተመቻቸላቸው? ምህዳሩ ሰፍቷል። እነዚህና መሰል ጉዳዮች ነው የምናየው። በዋነኛነት ግን ትዝብታችሁን ነው የምትነግሩኝ። 7ኛ ዙር ሀገራዊ ምርጫን አስመልክቶ ምን ታዘባችሁ? ምርጫው እንዴት ነበር? በዚህ አውድ ነው የምናወራው። ክብራትና ክብራን፣ ይርታቸው የአማራ ድምፅ አለ፣ ቴመር አለች፣ አዲስ ታይምስ አለ፣ አንተነህ አብርሃም አለ፣ ኢወርልድ አለ፣ ቢኒ አለ። እነዚህ ናቸው ወደ እናንተ ማድረሳቸው። እዚህ ጋር ላይክ ሼር ሰብስክራይብ ማድረግን እንዳትረሱ። ቲክቶክ ላይ ያላችሁ ላይክ ሼር ሰብስክራይብ፣ እዚህ ጋር ታፕ ኮፒ ሊንክ ሼር ነው፣ ያን አድርጉ። ቶሎ ቶሎ እንዲደርሳችሁ 5 ደቂቃ ነው የምሰጣችሁ። በ5 ደቂቃ ውስጥ ዞሮ ይመጣል። ሀሳባችሁን አደራጅታችሁ እንድጠብቁ ደቂቃ አታባክኑ። ማይክ ላስጠጋላችሁ። ኦኬ 1 2 3 2 1 ይሄ ወንበር ይጮሃል። ይሄ ወንበር ሲጮህ ነው አንዳንዶቻችሁ ይሄ አመንዝራ ትውልድ ቶሎ ብሎ በአእምሯችሁ የሚመጣው የአልጋ ድምፅ ነው አይደል? ሲጢጥ ምናምን የሚል የአልጋ ድምፅ እሱ ይመጣባችኋል። አም ሶሪ። እሺ ይርታችሁ አማራ ድምፅ አለ ያለው ቆይ ኦኬ አሁን መጣል። ይርታቸው yes ቴንክ ዩ በመጀመሪያ ስለ ሁሉም ነገር። አጠቃላይ 7ኛ ዙር ሀገራዊ ምርጫን እንዴት አየው? ምን ሰማ? ምን አየ? እስኪ እሱን ንገረን ከዛ እንጀምር። ዌል ምን አለ መሰለህ፣ ይህን ሳይታለም የተፈታ ነው። አብይ እንደተመረጠ ገና እንትኑ ሲል እንደተመረጠ እናውቃለን። ለምን ተፎካካሪ የለም? ሁሉ በር በተዘጋበት አብይ ለውድድር ቀረበ፣ ራሱን መረጠ፣ ራሱን አስመረጠ። መከላከያ ሰልፍ ይዞ ሲመርጥ አይተናል። ሌላው የዓለም ሚዲያዎች ሲዘወር ብለህ ተመልከትና በፌስቡክ እንዲያውም ሼር አድርጌዋለሁ። ዋይ ዴይ ዌስት ዴር ታይም፣ ራሱ መመረጡ ተወዳዳሪ ሰው በሌለበት ለምን ያ ሁሉ ገንዘብ አፈሰሰ ብለው ነው የተቹት። ከራሱ ጋር ነው የተወዳደረው ነው ያሉት አብይ አህመድ። እንግዲህ ያ ማለት ኢንተርናሽናል ኮሚኒቲው በእንግሊዘኛ ኢንተርናሽናል ኮሚኒቲው በእንግሊዘኛ መወራት ማለት ለፋኖ ትልቅ ድል ነው። ለተቃራኒው በሙሉ ድጋፍ እናገኛለን ማለት ነው። ለምን የውሸት እንደሆነ ዲሞክራሲ በግልጽ ተናግረዋል። ስለዚህ አሁን የምንለው የአብይ መመረጥና ለመመረጥ አንደኛ አማራ ክልል
ትራንስፖርቴሽን በሙሉ ቆሟል። መንገድ የመዘጋት አዋጅ ታውጇል። በየውጊያውን የሚንቀሳቀሱ ተገለዋል። በወሎ ተገለዋል። በጎጃም ተገለዋል አመራሮቹ ወረዳ። ስለዚህ እንቅስቃሴ ባለበት ህዝብ ወጥቶ ከአንድ ቦታ ወደ አንድ ቦታ ተዛውሮ ባልመረጠበት ተመረጠ ተብሎ ማውራቱ ራሱ በጣም የሚያሳፍር ነው እንደ ኢትዮጵያዊ። እኛ የምናውቀው በአሜሪካ ሰው ወጥቶ በአደባባይ ማንም መሳሪያ የያዘ ማንም ጠባቂ ሳይኖር ወጥቶ ሲመርጥ ዝናብ እየተመታ ለህዝቡ ለስርዓቱ እንዲመርጥ ከዛ በኋላ ተቆጥሮ በአግባቡ በፋስት እንትን በማሽን ባለበት የሚመረጥበት ዘመን ያለንበት ቴክኖሎጂ የተሞላበት ለዛ እንኳን ቺቲንግ እንዳይኖር ብዙ ጥንቃቄ ተደርጎ የሚሰራ ስራ ነው። ነገር ግን አሁን ተመረጠ ተብሎ አብይ ይሄ ፌክ ነው። ድሮ የሚደረገው 100 ብር 90 በወያኔ ጊዜ ምንድነው ያለችው ሳን ራይዝ ትዝላ ማነች ሱዛን ራይዝ የተናገረችው 100% ብላስ በሳቅ ነው መጨረሻ የኢትዮጵያ መንግስት 100% ተመረጠ ብላ ከዛ ምንድን ነው። ሌላው የሚያሳፍር ደግሞ 54 ሚሊዮን ህዝብ መረጠ ነው የተባለው። እኛ 130 ሚሊዮን ህዝብ ካልመረጠ የ54 ሚሊዮን ህዝብ መምረጥ እንኳን ለአብይ እንኳን ቢመርጥ ትክክል አይደለም። ማጆሪቲ አልመረጠም ማለት ነው ኦፊሻሊ በእንትን እንደገና በአማራ ክልልና ትግራይ እንደ ክልል 58 እንትን ያለበት ምርጫ አልቀረበም አልመረጠም። በአማራ ክልል 143 በኢትዮጵያ ፓርላማ በእንትን ላይ ተናግራለች። አሁን ይቅርታ ጠየቀች ምናምን አለች። መንግስት መሳሪያ ሲመዝባት ኦፍ ኮርስ ትጠይቃለች ለህይወታ ለማትረፍ ብላ እንጂ ምርጫውን በትክክል እንዳልተመረጠ ያውቃል። ግን አዲስ አበባ ራሱ ሰው እንዳይወጣ ብሎ ለጸጥታ ስጋት ስለሆነ እንዲያውም የአዲስ አበባ ልጆች ካሉ ዋሽቼ ከሆነ አልሆነም ቢሉኝ ጥሩ ነው። እኔ ካለኝ መረጃ አዲስ አበባ ውስጥ ሰው እንዳይወጣ ተብሎ በቤቱ ነው ቁጭ ያለው። ስለዚህ የት ነው የተመረጠው አብይ አህመድ? ታዲያ እንደዛ ከሆነ እያንዳንዱ ጦርነት አማራ ክልል ጦርነት ነው ያለው። በተለያዩ ቦታዎችም በእንትን በምንድነው የምትለው ይሄ ስሙ ረሳሁት። ሌላ ክልልም እንደዚህ በጦርነት እየታመሰች ሱዳን መጥቶ የወረራች ጋምቤላ እና ብዙ ቦታዎች ችግር ነው ያለው። በደቡብ ኢትዮጵያ ደግሞ በቃ ብዙ ነገሮች ሲዳማዎቹን እየተገደሉ ነው ያሉት። በጣም ብዙ ችግር ነው ያለው እና ከየት መጥተው ነው የተመረጠው? ፓርላማ መጥተውም ሲናገሩ ሰምተናቸዋል። አፋቸው መልስ እንኳን አልተሰጣቸውም። የትኛው ነው ምርጫ ተብሎ የሚታሰው? አብያም በገነን ነው እናውቃለን። ሳይመረጥ ተመረጥኩ ብሎ ቦታው እንደያዘ ከዛው እንዳለ ነው እና ይህን ነገር መከላከያ ብቻ ነው ተራይዞ። በጎጃም በኩል ደግሞ ትንሽ አንዴ ቃል ጎጃም ውስጥ ተራይዘው የመረጡ ሰዎች ተብለው አይተናቸዋል። ለማን እንደመረጡ ግን ምናቀው ነገር የለም። አብይ ውደም ብለው ቢሉ እንኳን ሁሉ ነገር ለአብይ ተመረጠ ብለው ለማሳለፍ መጀመሪያ የታወቀ ነውና አዲስ ነገር የለም ልልፈልግ ነውና ጦርነቱ ይቀጥላል። ውጊያውን እንቀጥላለን። 4 ኪሎ እንገባለን። ፋኖ ያሸንፋል። በምንም ተአምር አብይ መረጠ አልተመረጠ ዳዝን ሜክ ሴንስ ለኛ። ስለዚህ ፋኖ ስራው እየሰራ አዲስ አበባ ይገባል። ፍትሃዊና ዲሞክራሲ የሆነች ስርዓት እንገነባለን። መላው የኢትዮጵያ ህዝብ ዜጎች መብታቸው ተከብሮ መሪያቸው የሚመርጡበት እናዘጋጃለን እንጂ ይሄ ውሸት የተለመደ ወያኔ ሲያጭበረብር ነበር። አብይም ደገመ ተመልሶ ይህን አለ። ምንም ያመጣው ለውጥ የለም። ባዶም በአዲስ አበባ ራሱ ፎቶግራፍ የተነሳበት ሰው የለም። በአካቱ ከተማው ጭር ያለ ፎቶግራፍ የተነሳበት ውይይት ያደረገበት ማንም ሳይኖረው ነውና እሺ አህመድ እሺ ወደ አንተን አብርሃም እንሄዳለን። አንተን አብርሃም አንተነ የኢትዮጵያ ልጆች በቅድሚያ ምርጫው የ7ኛው ብሔራዊ ምርጫ በሰላም በመጠናቀቁ ሁላችሁም እንኳን ደስ ያላችሁ። የምርጫው ውጤት ምንም ይሁን ምን ቀጣይ ኢትዮጵያ ህዝብ የራሱ መሪ ያለው አገሩን ማስቀጠል እንዳለበት የወሰነበት ህዝብ መንግስት ይገባዋል የሚል ነው። ትልቁ ምርጫ ማለት መንግስት በህዝብ የተመረጠ የህዝብ ቅቡልነት ያለው
የህዝብ ይሁንታ ያለው መንግስት እንዲመጣ ማድረግ ነው። ይሄ ደግሞ እንዳይኖር የሚፈልጉ የኢትዮጵያ ጠላቶች ከመቼውም ጊዜ በላይ ባንዳው የውስጥ ባንዳው በተለይ ይሄ ህዝብ መሪ እንዳይኖረው አገሩ መንግስት እንዳይኖረው ይህንን አጋጣሚ ተጠቅሞ አገር እበትናለሁ በሚል ከፍተኛ ርብርብ ያደረገበት ከፍተኛ ዝግጅት ያደረገበት የኢትዮጵያ ጠላቶች በሙሉ አቅማቸው የተረባረቡበትና በመጨረሻም የኢትዮጵያ ህዝብ ከዳር ዳር ወጥቶ ብርዱም ቁሩም ዝናቡም ፀሐዩም ሳይበግረው ጨለማውንም ሳይፈራ እንዳያችሁት ወጥቶ ታላቅ ህዝብ መሆኑን አሳይቷል። የኢትዮጵያ ጠላቶች በአደባባይ እንዲያፍሩ አድርጓል እና የኢትዮጵያን ቀጣይነትም በመስዋዕትነቱ በካርዱ ወስኗል። ይሄ እንግዲህ ኢትዮጵያ ህዝብ በጣም በሳል ህዝብ መሆኑን አርቆ አስተዋይ ህዝብ መሆኑን እና በስርዓተ መንግስት ግንባታም የረጅም ዘመን ልምድ ያለው ታላቅ ህዝብ መሆኑን ያስመሰከረበት ነው እና በስሜት በፕሮፓጋንዳ ያልተወሰደ ያልተታለለ በማንነቱ በኢትዮጵያዊነቱ የማይደራደር መሆኑን አሳይቷል። በተለይ ደግሞ በአንዳንድ ክልሎች ባንዳዎች በበዙባቸው ከጠላት ጋር የተሰለፉና ኢትዮጵያን ለመበተን ከዳር ዳር የሚሯሯጡ ባሉበት ሁሉ ህዝቡ የዲሽቃ ቶክስም ሳይፈራ በዛ ሁሉ ፍርሃት መካከል የጸጥታ አስከባሪዎች በማይደርሱበት ቦታ ሁሉ ወጥቶ ድምፁን ሰጥቶ ተወካዮቹን መርጧል። ይሄ በጣም ትልቅ ድል ነው። ለኢትዮጵያ ጠላቶች ደግሞ እጅግ ከባድ ውርደት ነው። በጣም ከፍተኛ ሽንፈት ነው ለነ ግብፅ ለነ ሻዕቢያ እንዲሁም ደግሞ ለነሱ ተላላኪዎች ለሆኑት ለኦነግ ሸኔና በተለይም አማራ ክልል የሚንቀሳቀሰው ፋኖ እጅግ ከፍተኛ የሆነ ውርደት በህዝብ ፊት እርቃናቸውን የቆሙበት ማንነታቸው የተጋለጠበት ነው እና በሚዲያ መጥተው በሚናገሩበት ጊዜ ራሳቸውን እያጋለጡ ከኢትዮጵያ ህዝብ ጋር ይበልጥ እየተጋጩ ኢትዮጵያን ለመበተን የያዙትን አቋም ሊያሳኩት እንደማይችሉ በግልጽ የተረዱበት እና በተለይም ደግሞ ይሄ ምርጫ ወቅት በጣም ጥሩ ወቅት ነው ብለው መርጠው ከፍተኛ በጀት መድበው ከፍተኛ ሚዲያ ስምሪት ወስደው ከጠላት እኩል ከኢትዮጵያ ጠላቶች በላይም ጠላት ሆነው አንዳንዶቹ የኢትዮጵያ ህዝብ መንግስት እንዳይኖረው ለማድረግ የጀመሩት ጥረት አልተሳካም። ይሄ እንግዲህ በጣም ከፍተኛ ድንጋጤ የፈጠረ ነው። ምክንያቱም የኢትዮጵያ ህዝብ ሀገሩ አይደራደርም። ከዳር ዳር ከሰሜን ደቡብ ከምስራቅ ምዕራብ የኢትዮጵያ ህዝብ በኢትዮጵያዊነቱ በሀገሩ በሉዓላዊነቱ የማይደራደር መሆኑን ያስመሰከረበት ነው። ከዛ ውጭ አንዳንድ ሰዎች ምርጫውን ማን እንደሚያሸንፍ ቀድመው ይናገራሉ። ይህንን የሚናገሩበት ምክንያት የተመዘገበውን ውጤት ያውቃሉ። በሀገሪቱ ያለው የልማት ሁኔታ እጅግ በከፍተኛ ደረጃ ያለው ካለፈው አፈጻጸም ተነስቶ የኢትዮጵያ መንግስት አፈጻጸሙን እያሻሻለ ልማቱን እያፋጠነ በመምጣቱ በህዝብ ዘንድ ደግሞ በዲሞክራሲያዊነቱም ከእንደገና ደግሞ በሰላም ወዳድነቱም በይቅር ባይነቱም የኢትዮጵያ መንግስት ወደ ሰፊነቱም ሁሉ የተመሰከረለት መንግስት በህዝብ ዘንድ መሆኑ ምርጫውን እንዲያሸንፍ እንደረዳው አውቋል። በተለይ በልማት ፈጣን ልማት በማስመዝገብ ረገድ በከተማውም በገጠሩም መንግስት ያሳየው አጠቃላይ ሀገራዊ ኢኮኖሚውን ከማሳደግ አንጻር የሚሰራቸው ስራዎች እንዲመረጥ እንደሚያደርጉት እና ይህንን አሁን ያለው አመራር ከሚሰራው በላይ የተሻለ ሊሰራ የሚችል የለም የሚለውን ተቃዋሚዎቹ ራሳቸው የገመገሙበት በተለይ ይሄ ውጭ ያለው ባንዳው የገመገመበት ነው እና ይሄ ባንዳ ሀፍረቱን ተከናንቦ ነው ያለው። በጣም በቃ ጥፍሩ ውስጥ መደበቅ ባለበት ሰዓት ላይ ነው ያለው እና ይሄንን ነገር የኢትዮጵያ ህዝብ በጣም ታላቅ ጀግና ህዝብ መሆኑን በዚህ አጋጣሚ መናገር ይቻላል። ቴንክ ዩ። አዲስ ታይምስ ቴዲያችን እንዴት እኔን እየረስተኝ ዘለልከኝ። ቀደም ተከተላችሁ አስተካክየው ነው ስራ ላይ ነኝ። እኔ በታይሚ ባወራ ደስ ይለኛል። እኔ ነኝ አፈ ጉባኤው። በቀደም ተከተላችሁን አስተካክየ ነው አንድ ከዚህ አንድ ከዛ እያደረኩ
እሺ ከአዲስ ታይምስ ቀጥሎ አንቺ፣ ከዛ እንዳቀማመጣችሁ ማለት ነው። እሺ አዲስ ታይምስ ዛሬ ቤት ቴዲ በመጀመሪያ እሱን አድሬስ ላድርግ። 5 ደቂቃ እንትይዝልኛለህ። በመጀመሪያ ዛሬ ቤቴን ከፍቼ ቴዲን አልተሳደብኩም፣ ስድብም አያስፈልግም። ቴዲን ግን ስተቱን ተናግሬያለሁ። ቢኮዝ እዚህ ቤት ውስጥ ህዝብ የሚል ከሆነ አዲስ አበባ ላይ ባለጊዜዎች ይሄ መንግስት ቤታቸውን ሊያፈርስባቸው በጣም የሚገርም ድምጽ ትንሽ ታፍ ነው። ኦኬ እንደዛ ከሆነ እሺ ስልኬ ልምጣ። ዛሬ እኔ ቤት ውስጥ ፕሮግራም ሰርተናል። ረጅም ፕሮግራም ምርጫውን በተመለከተ ብዙ ከቨሬጅ አድርገናል እና ከዛ ውስጥ በዛ ፕሮግራም ማለቂያ አካባቢ አንድ እህታችን ትዝ የሚል ከሆነ ከሁለት ወር ከ3 ወር በፊት አንተ ቤት መታ አዲስ አበባ ላይ ብስራተ ገብርኤል አካባቢ በጣም 60 ዓመት 70 ዓመት የኖሩበትን ቤት ባለጊዜዎች የኦሮሞ ብልጽግና ሰዎች ቤታቸውን ካርታቸውን በላያቸው ላይ ነጥቀው ካርታችሁ ጠፍቷል መክኗል ያሏት ልጅ ታስታውሳለና እናንተ የዛን ጊዜ ፍርድ ቤት ሂጂ ህግ ይመልስልሻል ምናምን ቴዲም ያንን ሰፖርት አድርገ ነበርና አንድ የብልጽግና ካድሬ ጠበቃ ነኝ የሚል ገብቶ የልጅቷን ብሶት እያለቀሰች ነው አንተ ቤት የተናገረችው ትዝ ይለኛል። ያንን ብሶት ለማዳፈን ሄደ ቴዲኔም እሱም ትክክል እንዳልሆነ ሲናገር ቆይ አንተ በኋላ ላይ እኮ ምንም እዚህ አውርተህ ነው የምትቀረው ምናምን የሚለውን ቴዲም እሱን ኢምፖዝ አድርገ ነበርና በዛሬ ፕሮግራም ላይ እሷ መታ ያንን ይሄው 3 ወር ሆነን ብላ ብሶታን ስታቀርብ እኔ ያልኩት ምንድነው ቴዲም ተሳስቷል። የዛን ጊዜ የብልጽግናን ጨቋኝ አስተዳደራዊ በደሎች ሳይገባው ቀርቶ አይደለምና ይሄንን የልጅቷን ነገር የዛኔ ልጅቷ አውጥታ ቢሆን ምናልባት በቴዲ ቤት ተነግሮ ቢሆን ዛሬ ምናልባት መፍትሄ ታገኝ ይሆን ነበር። ስለዚህ ቴዲም አጥፍቷል የሚል ሐሳብ አቅርቤያለሁ። ይሄ ደግሞ በጨዋነት አሁንም የምደግመው ሐሳብ ነው ብዬ ነው ማስበው። ስድብ የለም እዚህ ውስጥ። እሺ አንዴ ምላሽ ልስጠው በዛ ጉዳይ ላይ። ልጅቷን አስታውስኳት፣ ግን እንዴት አድርጌ ማስረዳት እንዳለብኝ አላውቅም። ይቅርታ አድርጉልኝ። አይ ዶንት ቲንክ ልጅቷ ራሱ በጣም ከከባድ ይቅርታ ጋር ጤነኛ አትመስለኝም። በቃ አሁን ሲገባኝ ማለት ነው። አንደኛ የመጀመሪያ የመጣቸው እኔ ጋ ነው። በዩቲዩብ የነበርሽ ልጅ ነሽ። ነይ በቲክቶክ አልነሽ። በቲክቶክ መጣሽ። ታስታውሳላችሁ? አይ ቲንክ ዋኖ ዊ የምትባል አካውንት ያላት ኬዝሽ ምንድን ነው አላት። የእናቴ አባቴ ቤት ተወስዷል አለች። ምንድን ነው እንደዚህ ካርታው ቀልጧል ምናምን ብላ ነገረችን። ዘን ምንድነው ሐሳብሽ? በህግ ልንይዘው ነው አለች። በህግ የምትይዥው ከሆነ አሁን እዚህ ጋር የምትናገሪው ንግግር በሙሉ የህግ ሂደቱን ያበላሽብሻል። ወይ እዚህ ጋር እናንጫጨዋለን፣ ምን የምትጠቀሚው ነገር የለም አልኳት። የህግ ሰዎችን አገናኘዋት፣ ተነጋገሩ አልኳት። ለአንዳቸውም ዶክመንት አላከችም። ምን ይሁን ነው የምትለኝ? እኔ አሁን እኔ ያልገባኝ ነገር ለእናንተ የሚበጀውን ነገር በመናገር የህግ ሰው ከማገናኘት ውጭ ምን ላድርግ? መጀመሪያ በህግ ሞክራ ምናምን ቢሆን ኦኬ። ዶክመንት አላከችም። ጠበቃ ይዣለሁ ምናምን አለች። ለጠበቆቿም አላከችም። በየቦታው እየገባች አይ ዶንት ኖ አም ሶሪ ማለት እንደዚህ አይነት ሰዎች ካላችሁ አንተም እንደዚህ አይነት ነገር ላይ ወስደ ቀኑን ሙሉ ብታጮሆ ብታግለው ምንም ልታረግ የምትችለው ነገር የለም። የምታውቀው ነገር ነው ልታረግ ነገ ልጅቷ መታ በደንብ እኔ ቤት በደንብ ሰፊ ፕሮግራም የምንሰራበት ነው። ልካላለች ያ ዶክመንቷን ኦልሬዲ ይዛ ወንድሟም ብዙ ይዛለች ነው እንጂ ዶክመንት ልካላለች። ቆይ ቴዲ ዶክመንቷን አንተ ቤት እኮ አሳይታለች። በብዛቱን ዶክመንት የዛን መች አሳየችን? አላከችም እኮ አልነበር ካል አላከችም እንጂ አሳይተዋለች። ትዝ ይለኛል እኔ እዚህ አላከችልንም። አዲስ ታይምስ ሉጣ አለች። በደንብ ሰማዩ ሉጣ አለች። ወጣች፣ ጠበቅናት። በዋትሳፕ ልካለሁ አለች። አላከችም። ኦኬ የተረስት ኢሹ ሊሆን ይችላል ለእኔ ማትላኪልኝ አልኳት። ጠበቆች እዚህ ጋር ቲክቶክ ላይ ያሉ እግዚአብሔር ይስጣቸው ጠበቆችም ገቡ። የህግ ሰዎች እየሰሙ ስለነበረ እናግዝሻለን አሉ። አድራሻ አለው አወጥናት። አንድ ጤነኛ አእምሮ ያለው ሰው ሊያደርግ የሚችለውን ያደረግንላት ምንድን ነው? አሁን ያልገባኝ ነገር ይሄን አጀንዳ በአረም ላይ ነው ቴዲ። አሁን አንተ የተወቀስክበት ምክንያት ምን መሰለ? እነዛ ጠበቆች አንደኛ አንተ ቤት የገቡ ሰዎች በእርግጠኝነት የመንግስት ደጋፊዎች ናቸው። ልጅቷ እንደውም ትረስታለች። ኦኬ ዘን ጠበቃ ቀይራ
እኮ እሱን ነው እኮ የምልህ። ያስገድደለም እኮ እኔ ሀሳብ ነው የሰጠሁት እኮ። ኦኬ እሱን ነው። አሁን አንተ ትረስት ያደረግከው እዚህ ገብተው የመንግስት ደጋፊዎች የሆኑ ጠበቆች ህግን የልጅቷን ኬዝ ሊያዳፍኑ ይሄዱ። ባይ ዘ ወይ የልጅቷ አዲስ ታይምስ ቆይ ተረጋጋ ይዲ። አሁን በዛ ጠበቃ እኮ መሄድ ግዴታ የለባትም እኮ። እሷ አልሄደችም እኮ በዛ ጠበቃ አልሄደችም። ዘንድ ሌላ ጠበቃ ተያዝና መች ሞከረች እኮ እሷ። አሁን ኬዙን ስላልሰማ ነው። አሁን ዛሬ የነበረውን ኬዝ እኔ ከፈለክ ባጭሩ ልንገርና ወደ ዛሬ ፖይንት እንምጣ። ምን አለች መሰለ? ለ2 ወር በሙሉ ይኸውልህ ፍርድ ቤት ትሄዳለች። ፍርድ ቤት አንቀበል እንግዲህ እግዚአብሔር ያሳየት ሄዲ። ይኸውልህ ህጋዊ ካርታ አላቸው እነዚህ ሰዎች። ካርታችሁ መክኗል ነው የሚሏቸው። ታውቃለህ ኬዙ ልጅቷን አሁን አንተ እሷ ድምጿን ከመስማት በዘለለ ለአንተ የላከችልህ ዶክመንት አለ? እኔ ይኸውልህ ያላቸውን ዳኪመንት በሙሉ እዛ የተሰጣቸውን ወረቀት የዛን ጊዜ ማሳይተናለች እዚህ ቤት ውስጥ። አንተ እንዴት ረስተው ከሆነ አላውቅም። ቴዲ ሪከርድ ያደረጉ ሰዎች ካሉ ሊያሳዩን ይችላሉ እንጂ ለምንድን ነው የምታደርገኝ? እኔ እኮ በየቦታው እኔ አስገብቻችሁ አክብሬያችሁ ሀሳባችሁን ሚስታችሁ ላይ ማጨረሱን ስሜት ጨርሳችሁ ከሄዳችሁ በኋላ አይደለም እኮ አሁን እዚህ ጋር ሳትነግሩኝ ለምንድን ነው ብሌም የምታደርጉኝ? ምን ታደርጉኝ? ቴዲ ይኸውልህ አንተ አሁን ብሌም የተደረክበት ምክንያት ምን መሰለህ? የብልጽግናን ስርዓት የህግ ስርዓት ይፈጸምልሻል የሚለውን ነገር ኢምፖዝ አድርጋል። እኔ የወቀስኩ በዛ ነው። ዛሬ ለምሳሌ የኔ ሀሳብ አልሆነ በሰዓቱ ጀስት በቃ እሱን ያልነው እኮ ሌላ ነገር ወቀሳ ነው። የኔ ሀሳብ አሁን እኮ የኔ ሀሳብ እኮ ኢምፖዝ አላደረኩባትም አልጫንኩባትም። ነገር ግን ይሄ የህግ ጉዳይ ስለሆነ የህግ ሰዎችም እናንተ ባላችሁበት ገብቶ ሀሳብ ሰጧት። ማንኛውም የህግ ሰው ሊነግር የሚችለው የፈለገችው የሆነ ደረጃ እኮ ትሄዳለህ። ከዛ በኋላ እኮ ሚዲያ ለተመጣለ ይሄን ያህል እጃለው ምናምን ትላለህ። እንዳይበላሽባት በማሰብ ነው። የእናት አባቷ ጉዳይ ነው። በየቦታው እየሄደች ግን ልጅቷ የምትዘባረቅ ከሆነ አንድ ምስቴት ያልሄደች ከሆነች ምን ላድርግ? እንደ አንድ ግለሰብ እንዲህ ብታደርግ ይሻላል ብዬ ምክር ሀሳብ ሰጥተዋት ያን የመቀበል ያለ መቀበል እኮ የእሷ ነው። እኔ ግዴታ ተቀበል አልኳትም። አይ ሄድም ያዋጣኝ ካለች ደግሞ ቴዲ ምን መሰለ፣ እኔም አሁን ፍሬንድሊ የተሰማኝን የዛኔ ቴዲም ቢሆን ይህንን ስርዓት እያወቀ ስርዓቱ ያው ጨቋኝ እንደሆነ ይታወቃል። የህግ ስርዓቱ ይታወቃል። የፍትህ ስርዓቱ ይታወቃል። የፍትህ ስርዓቱ ላይ ተስፋ አድርጎ ከመንግስት ፍትህ ታገኛለሽ ብሎ የዛኔ አንተ ሚዲያ ነህ። ሚዲያ ደግሞ አራተኛ መንግስት ነው። እሺ ምን ታርግ ልጅቷ? ሰላማዊ ሰልፍ ተባብቻ ቆይ ልነግርህ እኮ ነው ቴዲ። አሁን አዳነች አበቤ ሰሞኑን ቴዲ አፍሮ በዘፈነው ዘፈን ራሱ አንድም ከከተማ ውስጥ የተፈናቀለ የለም ያላድዋ ሰጣት ምክር ሀሳብ ምንድነው? ምን አርጊያለሁ ልነግርህ እኮ ነው። እሱ ወደሱ ልመጣ ነው። አንድም ከከተማው ከመሃል ተፈናቅሎ ወደ ዳር የተጣለ ዜጋ የለም ያለ አግባብ ብላለች አዳነች አበቤ። የዚች ልጅ ቤተሰብ ይኸውልህ 70 ዓመት ሙሉ ቴዲ በስራተ ዊር ታክን ባ በስራተ ገብርኤል አይ ነው ምን ወዴት ልትሄድ እንደሆነ አሁን አንተ የሰጣት ምክር ሀሳብ ምንድነው? ምን አርጊ ያልካት? እኔ የሰጠኋት የምክር ሀሳብ ምን መሰለ፣ ሁለት ነገር ነው። አንድ የፌደራል መንግስት ፌደራል ፍርድ ቤት ያሉ ሰዎችና የካርታ አስተዳደር ያሉ ሰዎች ተመካክረው ነው ልጅቷን የቤተሰቦቻቸውን እንትን እያጠፉ ያሉት ማለት ነው። ገብቷል? ይሄንን ጫና እያደረጉባት ያሉት ሆን ብለው ነው። ምንድነው የምትለኝ ልጅቷ? የለ ፍርድ ቤት ታርግ ልጅቷ አይደለም አልጨርሳት ሄዲ አንድ ደቂቃ ታቴለንማ ምን ታርግ ምን እንደምታረግ ልነግርህ እኮ ነው። እሺ ይኸውልህ 2 ወር ሙሉ ፍርድ ቤት ስትሄድ ምን ይሏታል? ሂጂና ከካርታ አስተዳደር ወረቀት አምጪ ይሏታል። እንግዲህ ጨዋታ ነው። ወረቀት ልታመጣ ደግሞ ካርታ አስተዳደር ሄዳ ስትጠይቃቸው አንሰጥም ይሏታል። እንደገና ፍርድ ቤት ሄዳ አንሰጥም አሉኝ ስትል በቃ ካላመጣሽ አናስተናግድም ይሏታል። መከራቸውን አዩ 2 ወር ሙሉ። ይቺ ሴትዮ ቆይ ልጨርስልህ። ምን መከርካት? የመከርኳት ነገር ምን መሰለ፣ ይሄ በመንግስት ደረጃ ቤታቸውን በአየር ላይ የመንጠቅ ሂደት ነው የተደረገ ያለው። ፍርድ ቤት ነው እየነጠቃት ያለው። የካርታ አስተዳደር ነው እየነጠቃት ያለው። መንግስት ነው ቤታቸውን እየነጠቃቸው ያላቸው። ስለዚህ አደባባይ ከማውጣትና የተሰራባቸውን ግፍ አደባባይ ከማውጣት ውጪ ሌላ ምንም ምርጫ የላትም ይቺ ልጅ። ስለዚህ ይሄንን እኔ በአደባባይ አግዛታለሁ። ነገ ፕሮግራም ሰርቼ በዚህ አጋጣሚ እዚህ ያላችሁ ሁላችሁም ኑ። ኢትዮጵያ ውስጥ አዲስ አበባ ውስጥ የሚደረገውን ግፍ ትሰማላችሁ። ኦኬ 100 ሚሊዮን ብር የሚያወጣ ንብረት ነው የሚዘርፏት። አንዴ በቃ ይሄ ነው የሚያዋጣኝ ካለች እዛ ውስጥ ስቴጅ ላይ አስቀምጣት። ያዋጣል የምትሉትን አድርጉ እኮ። ነገ መረጃ የኔን ስም አንስተ
መሳደብ ያንተ አልተሳደብኩ ቴዲ። እኔ ስድብ ውስጥ ምን አስገባ? በቃ ለቀኔ እንደ አንድ ግለሰብ የመሰለኝ ስድብ እኮ ከሆነ ቴዲ ይኸውልህ፣ እኔ ይቅርታ ለማለት ዝግጁ ነኝ። ስድብ ካለ እዚህ ውስጥ ከተናገሩት ውስጥ አምጣው አሰማኝ ቴዲ። አልተሳደብኩም። እኔ ስለነገሩኝ ነው። ምናልባት ቀርጸ ከየት ነው እኔ እናንተ ሊያጣላ የሚፈልግ ሰው ይኸውልህ፣ አንድ ሚውት አድርገው በመድኃኒዓለም ወንድሜ። እኔ የኔ ሰዓት የግል ጉዳይ ኦይ ምንም የምትሄድበት ነገር የለም። አንዴ በቃ ይሄን ጉዳይ ልጠይቃቸው። እኔና ቴዲ እናወራለን። አንተ ምንድን ነው ሪከርድ ሰማለሁ። እኔ ችግር የለብኝም። ሪከርድ ያደርጋሉ። ሪከርድ ያደረጉ ሰዎች ካሉ አልሰሙ። በቃ እሱን ሰማለሁ። ካለ ላኩልኝ ሰማለሁ። በተረፈ ያዋጣል የምትሉትን ማድረግ ነው። እኔ እንደ አንድ ግለሰብ ያዋጣል ብዬ እንደ አንድ ወንድሟ ምክር ሀሳብ አቅርቤያለሁ። መድረክ ሰጥቼ ጮቷን ሰምቼ ህዝብ ሰምቶ የህግ ሰዎች ገብተው የህግ ሰዎች መቅረብ እኮ አይደለም ችግሩ። የጠበቃው ብልጽግና ሰው ነው። ልጅቷ እኮ ራሱ ፊግር አውት ብልጽግና ነው ጠበቃው ቴዲ የነበረው ነገር ማለት ነው። ብልጽግና ከሆነ ደግሞ ይኸውልህ አዲስ ሳይንስ አሁን ብልጽግና ነው ብላ ካመነች ጠበቃ የመቀየር መብት እኮ አላት። ፋኖ ጠበቃ መያዝ ትችላለች። ኦኬ ጀስት ነገር እንደ አንድ ግለሰብ ከዚህ ጠበቃ ጋር ሂጂ ብዬ አላስገድድኳትም። ኖ አይደለም። መፍትሄ ይዞ የመጣው ለምሳሌ ወረቀት ሽላኪ አለቀ እኮ ኬስ ክሎዝ። አሁን አንተ እዛ ውስጥ አንግባ። ነገ ኬዙ በዚህ ይሄን የሚያዋጣን ካልክ ነገ ፕሮግራም ስሰራ አንተ መተህ ቴዲ ዋናው ነገር እኔ ቴዲ ወንድሜ ነህ፣ ጓደኛዬ ነህ። እዚህ መጥቼ ያወራለሁ አክብሬ ስጠይቅ ፕሮግራም ስንሰራ የምንሰራ ሰው ነን በመከባበር። ግን እንደ ፖለቲካ ቴዲ ስህተት ከሰራ በጨዋ ደንብ ልተቸው እችላለሁ። ከዛ ውጪ ቴዲ የምሰድብበት የማንጓጠጥበት አንደኛ እኔም የሚዲያ ሰው ነኝ። ምንም ኢንቴንሽን የለኝም። ወንድማዊ ግንኙነት ነው ያለኝ ከአንተ ጋር። የምተችበት ምንም ነገር የለም። ሊያጣሉን የሚፈልጉ ሰዎች ሌላ ሊለኩሱ ይችላሉ፣ ግን መረጃ ማቅረብ አይችሉም። ከዛ በተረፈ 5 ደቂቃን አንዴ ጤና ይስጥልኝ አድማጭ፣ ሰላም ሄሎ፣ ስልክ ላይ አለ። እሺ 3 ደቂቃ አለ። በምርጫ ጉዳይ እያወራን ነው። እዚህ ጋር ፖለቲከኞች አሉ። ወደዛ መሄድ ስላለብኝ እስኪ የታዘብከውን ንገረን። በምርጫ ጉዳይ እያወራን ግን መሀል ላይ ገባው ከምርጫው ድምፅ ጥራት የለውም። እሺ ዛሬ ኢትዮጵያ ውስጥ ምርጫ ተደርጓል። ይህን ምርጫ የተለያየ ስም ቢሰጠው ምርጫ መደረጉ በራሱ አንድ ጥሩ ነገር ነው። ምክንያቱም ኢትዮጵያ ውስጥ የመንግስት ስልጣን መያዝ ያለበት በምርጫ በጠመንጃ ስልጣን ማለት የብዙ ጊዜ ልምምዳችን ሆኖ ከአንድም ነገር አላወጣን። ስለዚህ የተደረገው ምርጫ ችግሮች የሉትም። በቃ እንደው መለኪያው አሜሪካ ውስጥ የሚኖር ሰው ከአሜሪካ ምርጫ መለኪያ ጋር የሚያስተያይበት ሁኔታ ሲፈጠር በቃ ኢትዮጵያን የማያውቁ ሰዎች ማለት ኢትዮጵያ ውስጥ ከኢትዮጵያ ከተለዩ ዘመናት በጣም ብዙ ዘመናት ወይም ደግሞ ኢትዮጵያ ውስጥ ያለው ሁኔታ አይከታተሉ መሰለኝ። በተፈጠሩት ሁኔታዎች በአንድ ጎራ ጋር ተሰልፎ ወደዛ የተመለሱ ይመስለኛል እንጂ ኢትዮጵያ ውስጥ ያለው ሁኔታ ለተረዳ ሰው በዛች ሀገር ውስጥ የምርጫ ሂደቶች ራሳቸው በየጊዜው መከናወናቸውና ይሄንን ባለማቋረጥ መደረጉ በራሱ እንኳን አንድ ልምድ መሆኑን መቀበል ያስፈልጋል። በምርጫዎቹ ችግሮች ካልታዩ ወይም ደግሞ እንደው ሁሉም ነገር አልጋ ባልጋ ነው የሚባል ሁኔታ የለም። ነገር ግን ለኢትዮጵያ ሕዝብ እንደ ሀገር ኢትዮጵያ ዘልቃ ትቆየን ዘንድ ሁኔታዎች መርገብ መቻል አለባቸው። የሚረግቡበት ሁኔታ ደግሞ አንዱ መንግስትን በምርጫ መለዋወጥ መለመድ አለበት። ይሄ ካልቸር መኖር አለ። ይህንን ሁኔታ የተሻለ ለማድረግ ሰዎች ከጠመንጃ ላይ እጃቸውን አንስተው በፖለቲካ ትግል ውስጥ በሰላማዊ የፖለቲካ ትግል ውስጥ የሚሳተፉበት ሁኔታ እያደገ እንዲሄድ አድርገን ሲሆን ዛሬ ላይ ለምርጫ የሚቀርቡት ፓርቲዎች በተሻለ ሁኔታ የሚመጡበት ጊዜ ነው። ስለዚህ ለወደፊቱ የተሻለ ነገር እንዲመጣ በሰላማዊ ትግል በኩል በመደራጀት በፖለቲካ ድርጅቶች ውስጥ ተሳትፎ በማድረግ በተለይ ወጣቱ ትውልድ መጪ ጊዜውን ለሱ የተመቸ እንዲሆን ለማድረግ
በፖለቲካ ውስጥ ተሳትፎ ማድረግ፣ ፓርቲ በጥሩ ሁኔታ ማደራጀት፣ ህዝብን መድረስ እና መንግስት ከዚህ አኳያ ደግሞ አንድ ወጥ የሆነ ግዙፍ ፓርቲ ለመገንባት የሚያደርገውን ነገር ራሱ መታገላል። እሺ ከልብ አመሰግናለሁ አድማጭ። እሺ ፓርቲ መኖር የለበትም። ህዝብን የሚወክሉ ብዙ ፓርቲዎች እንዲኖሩ ህዝብ በፓርቲዎች ውስጥ የፖለቲካ ስራ መሳተፍ አለበትና ምርጫ መደረጉን ልናበረታታ ይገባል። ውጪ የምንኖር ሰዎች ውጪ በሚኖረው መለኪያ ላይ እየሄድን እንደው የኢትዮጵያን መከራና ችግር የበለጠ ባናበዛው ይሻላል ማለት ፈልጋለሁ። አመሰግናለሁ። እሺ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ወደ አዲስ ታይምስ ከመሄዴ በፊት አንድ ነገር ልበልና ለአዲስ ታይምስ ሙሉ 5 ደቂቃ ሰጠዋለሁ። ጋይስ እኔ ምን እንደማደርግላችሁ አላውቅም። እኔ ክርስቶስ አይደለሁም። እኔ 100% ፐርፌክት ልጅ ነኝ። እኔን አትንኩኝ እያልኩኝ አይደለም። አትሊስት ግን ስንነጋገር ሪዝን በአመክንዮ ቢሆን ድምፅ ሆነኝ ብለሽ አልቀሰሽ መተሽ ከዩቲዩብ ላይ ወደ ቲክቶክ ላይ መተሽ ከቲክቶክ ላይ አስገብተንሽ ድምፅ ሆነንሽ እንደ አንድ ወንድምሽ ወይም እንደ አንድ ፖለቲከኞች ይበጃል ያለውን ምክር ሀሳብ ሰተንሽ ግራ ቀኙን አእምሮሽን ተጠቅመሽ ይበጃል ያልሽውን መቀበል ያንቺ ነው። ምንም አይነት የህግ ሂደት አልጀመረችም። ምችልጅ ዶክመንት ልካለሁ አለች። ዶክመንት እንኳን አላከችም። ምንም ዝም ብላ ነው የምትናገረው። ፎቶዋ እንኳን አይታይም። ኦኬ ፎቶዋ ለሴኩሪቲ ነው ይባል። ኦኬ ድምጿን ብቻ ነው የምታዋጣው። ረጅም ሰዓት አጀንዳ አድርገን በአንቺ ጉዳይ አውርተን እንደው ምስጋናው ቢቀር ቴዲ ጨቆነኝ ስትይ ሴጣን ራሱ ምን ይላል አስታውሳለሁ። የዛን ጊዜ አንድ ፍራውል የተባለ አጭበርባሪ ሰውዬ ገንዘብ አስገባልሃለሁ ብሎኛል ብሎ የመጣን ሰውዬ ራሱ አስታውስኩት። አሁን እሱንም እዚህ ስቴጅ ላይ አስቀምጠን የእሱን ሰምተን ከዛ የእሷን ረጅም ሰዓት የተወያየንበት ምን አይ ዶንት ኖ ፕሊስ፣ ሌሎቻችሁም ፕሊስ እንደው ምን አይነት አይ ዶንት ኖ አይገባኝም። አይ ነው አንደርስታንድ እንተዋወቃለን፣ ግን ቢያንስ እንደዚህ ያሉ ነገሮችን ለሌሎችም ድምፅ እንዳንሆን እንድታደርጉ ስለምትችሉ ፕሊስ ኮምፕሌን ለማድረግ ምናምን ከመሮጥ ይልቅ መጀመሪያ ያሽውን ጉዳይ ልታገኝ የእናት አባትሽ ንብረት ልታገኝ የምትችይበት መንገድ አንቺ ያዋጣል በምትይበት መንገድ ይጂ። መብቱ ያንቺ ነው። ፋይናል ዲሲሽኑ ያንቺ ነው። ሰዎች ግን የሚሰጧችሁ ሀሳብ ይበጃል ያሉትን ነው። ያ ማለት ግን የብልጽግናውም ሀሳብ ሊሰጥ ይችላል፣ የፋኖም ሊሰጥሽ ይችላል። ግራ ቀኙን ምሰሚው አንቺ ነሽ። አንድ የብልጽግና ሰው በህግ ተጠቀሚ ስላለሽ ወይ አንድ የፋኖ ሰው በዚህ ሂጂ ስላለሽ ጫና እያሳደረብሽ ነው ማለት አይደለም። እና ፕሊስ በዛ ደረጃ እንትን ብትሉ ለማለት ያለው። እሺ አዲስን እናመሰግናለን። 5 ደቂቃ ልስጠው በፖለቲካ አይነት ጉዳዮች ላይ የሚለውን። ኦኬ ቴዲ እኔ 5 ደቂቃ እንጠቀማለሁ፣ ግን ፎር ዮር ኢንፎርሜሽን ልጅቷ አንተን አልወቀሰችም። በአጠቃላይ እኔ ሂደቱን ብልጽግናዎች ጠበቃው የነበረው ነገር ነው። እዛ አንተ ላይ የነበሩ ልጆች ጠበቃዎቹ ምናምን ነገሩን ለማዳፈን ሄደዋል። ቴዲን አልተረዳም። እኔም ደግሞ ቴዲ አይ ይሄንን መረዳት ነበረበት፣ የብልጽግናን አፈና ያውቀዋል፣ እዚህ ውስጥ መወቀስ የለባትም። አንተንም አምና መታለች፣ ሀሳቧን አግለጽ፣ ነገ ያላትን መረጃ ታመጣለች። አጣይ ንፍተዳይ ይሄ ደግሞ እኔ እናንተ እኮ በወንድማማችነት በጨዋ ደንብ ቴዲም ስህተት ከሰራ ማንሳት አለብኝ፣ እኔም ስህተት ከሰራው ሀብታሙ እንዲህ ብለሃል እንዲህ ተሳስታል መባባል አለብን ቴዲ። እኛም አካውንታቢሊቲ በራሳችን ላይም እኮ ዲሞክራሲን እዚሁ ነው ኤክሰርሳይዝ ማድረግ ያለብን እና ባረም ላይኑ እሱ ነው። እኔ ወንድማዊ ትችትን የሰጠሁት መጥፎ ነገር አይደለም። ቴዲ መረዳት ነበረበት ነው ባረም ላይኑ ገብቷል። ቴዲ ብልጽግናዎችን በልጦ ማወቅ አልነበረበት ነው። ከዛ ውጪ ነገር የለም። ነገ ሁሉም ነገር ይወጣል፣ መረጃውም እዛ ላይ ይወጣል። ስለዚህ ልጅቷ ጥፋት የላትም ብዬ ነው ማስበው። እኔ በደለኛ ነች። ይሄ ጨቋኝ መንግስት ከነነብሷ ሊበላት ነው የመጣው። አራዊት ነው እንግዲህ ካርታችሁ እናንተ የመሰላችሁን አድርጉ። ያ እግዚአብሔር ያሳየ 70 ዓመት ሙሉ ልጆቻቸው የተዳሩበትን ቤት ካርታችሁ አየር ላይ መክኗል። 100 ሚሊዮን ብር 150 ሚሊዮን ብር ያወጣል። ነገ እንሰማዋለን። አሁን በምርጫ ጉዳይ ነገ እንሄዳለን እና ዋናው ወደ ምርጫ ሲሄድ ቴዲ እንግዲህ ምርጫው ብልጽግና ነብሰ ጡሮች አንድ ነብሰ ጡር አለ ብልጽግና ከአምቡላንስ ሩጣ ምርጫ ጣቢያ ሄዳ ምጥ ይዟት መረጠች አለ ብልጽግና ነው። ይሄንን በኢትዮጵያ ቴሌቪዥን የተነገረ ነው ምነግርህ። አንድ ደግሞ መራጭ እንትኑን ነቅሎ
ምንድነው ይሄ ግሉኮሱን ነቅሎ ከሆስፒታል ወጥቶ እንግዲህ ግሉኮስ ያለበት ሰው ክሪቲካል ኮንዲሽን ላይ ነው ያለውና ግሉኮስን ነቅሎ ሄዶ መረጠ የሚል ዜና ተሰጥቷል። ሁለተኛው ሌላ ደግሞ የሰማሁት ምንድነው ለቅሶ ቤት ያሉ ሰዎች ሬሳ አስቀምጠው መረጡ፣ በሙሉ ቤተሰብ መተው መረጡ የሚል ሰምቻለሁ። ካሳቆኝ ነገሮች እኔ ደግሞ የምለው ምንድነው ከአልጋ ላይ ነቅሎ ሮጦ ሄደ የመረጠ የለም ወይ? እሱን ለምን ረሳችሁት ነው የሚለው። ማለት ግንኙነት ሲያደርጉ የፍቅር ግንኙነት ሲያደርጉ ወንድ ባልና ሚስቶች ወይም ፍቅረኛሞች ነቅለው ሄደው የመረጡስ የሉም ወይ? እሱንስ ለምን አልዘገባችሁልንም ብዬ ጠይቃለሁ። ብልጽግና ይህችን ቢያካትቷት ድራማው ስክሪፕቱ በደንብ የተሟላ ይሆን ነበርና እንግዲህ እግዚአብሔር ያሳየ። ቴዲ ግሉኮስ ነቅሎ ሄደ መረጠ ሰው አለ። ምጥ ነቅሎ ሄደ የመረጠች እናት አለች። እግዚአብሔር ያሳየ። እንግዲህ ሁለት ነገር ሬሳ አስቀምጠው ደግሞ እናት አባት ምናምን ሄደው የመረጡ አሉ። የብልጽግና ድራማ ይሄንን ነው። ግን በአረም ላይኑ እኔ ጨዋታው በዚህ ለቀና የብልጽግናን ቀልድ ላንሳና ግን ለአንተ ቴዲ ፖለቲካን በደንብ ትረዳለህ። ዲሞክራሲያዊ ፍትሃዊ የለ አንድ ምርጫ ፍትሃዊ ታማናዊ ፍሪ የሚሆንበት መስፈርቶች አሉ። እነዛ መስፈርቶች ቶሎ ብዬ ላውራ ልናገር። አንድ ሀገር ወይንም የአንድ ሀገር መንግስት ምርጫ ሲያደርግ የመጀመሪያው መስፈርት ምንድነው? ዜጎች ለምርጫ በነፃነት መመዝገብ ይችላሉ ወይ ነው መጀመሪያው። አየህ፣ ዜጎች ለምርጫው በነፃነት መመዝገብ ይችላሉ የሚለው ነው። እሱን እንደው እስኪ ይችላሉ ኢትዮጵያ ውስጥ እንበል፣ ለምርጫ ሁሉም ሰው ወጥቶ መመዝገብ ይችላል እንበልና ለብልጽግና ይሄንን እንስጠው አንድ መስፈርት። ሁለተኛ መስፈርት መራጮች ለምርጫው እና በምርጫው ላይ ለሚሳተፉ ፖለቲካ ፓርቲዎች እና ፖለቲከኞች እኩል የማዳመጥ ኢንፎርሜሽን የማግኘት እድል አላቸው ወይ የሚለው ነው። ይሄ እንደሌለ ታውቃለህ። አሁን በዚህ ምርጫ ላይ ብልጽግና የኢትዮጵያን መንግስት የስቴት ሚዲያዎችን ተቆጣጥሮ ፋና፣ ዋልታ ሬዲዮኖችን በመንግስት ገንዘብ ደግሞ አጋሰስ ካድሬዎችን ቀጥሮ እዚህ ቲክታክ ላይ ሁሉ ብልጽግና እንደሰራ ብልጽግና እንደሚያሳድግ ሌሎቹ ሀገር እንደሚያጠፉ ፕሮፓጋንዳ በኢትዮጵያ በታክስ ፔየር በህዝቡ ገንዘብ ላይ ፕሮፓጋንዳ ሲሰራና ሌሎቹን አንደርማይን አድርጎ ራሱን ከፍ አድርጎ የሚቀሰቅስበት ምርጫ ነበር የነበረው። ስለዚህ በአንድ ሀገር ላይ ነፃ ምርጫ የሚኖረው ምን ሲሆን ነው? ሁለተኛው ነገር ነው ምርጫ ያለምንም የምርጫ ተወዳዳሪዎችና ፓርቲዎች እኩል የመወዳደሪያ ሜዳ እኩል ኢንፎርሜሽን ለህዝቡ ማቅረብ ይችላሉ የሚለውን ብልጽግና ለብቻው የተቆጣጠረው ነው ያለው። ስለዚህ ሁለተኛውን አያሟላም ብልጽግና። ሶስተኛው ፖለቲካ ፓርቲዎችና ፖለቲከኞች ያለምንም ገደብ ያለምንም አድሮ እኩል የመሰማት እድል ሲኖራቸው ይላል። ይሄም እኩል የመሰማት እድል የላቸውም። ብልጽግናዎች እንደፈለጉ ወጥተው ለምርጫ ቅስቀሳ ያደርጋሉ። ልማትን የሰሩትን በቴሌቪዥን ያሳያሉ። ሌሎች ደግሞ ያላቸውን ራዕይ በበቂ ሁኔታ ማቅረብ አይችሉም። አራተኛ መንግስት ለምርጫ የሚወዳደሩ ፓርቲዎችንና ፖለቲከኞችን ላይ ጫና ማስፈራራትና ጥቃት ያላደረገ ከሆነ ይላል። አየህ፣ ፍሪ ኤንድ ፌር ኤሌክሽን ሊተገበር የሚችለው መንግስት ጥቃት የማያደርግ ኦኬ። በሁለተኛው ዙር ሌሎች የቀሩትን እነግራለሁ እና ይሄ አራተኛው እግዚአብሔር ያሳይ እና መንግስት ኢንቲሚዴሽን ያደርጋል፣ ጫና ያደርጋል፣ ያስፈራራል፣ ተወዳዳሪዎችን ይደበድባል። አንተ ቀደም ስታነብ እንደነበረው የጉራጌ ፓርቲው ተደብድቧል፣ ማስፈራራት ደርሶበታል። እንደውም ለምርጫ ትዝብት የላኩትን አባላቸውም ሁሉ እንደተደበደበ አንተ ቀደም ስትናገር ነበር። ስለዚህ መንግስት ተወዳዳሪዎችን እያስፈራራ ኢንቲሚዴሽን እያደረገ እየደበደበ እያሰረም ጭምር ያካሄደው ምርጫ ነው። ስለዚህ ይሄ ምርጫ የኢትዮጵያ መንግስት ፍሪ ኤንድ ፌር ኤሌክሽን ማድረግ የሚችልበት የምርጫ ምህዳር ለኢትዮጵያ አላቀረበም። ትቢግኑዝ ሌሎች ዝርዝሮቹን ደግሞ እኔ መሰረታዊ ስለሆኑ ነው። እነሱን ደግሞ በደንብ በሚቀጥለው መለስበታለሁ። አመሰግናለሁ። ኦኬ፣ እዚህ ውስጥ ያላችሁ አጠቃላይ 550 ሰዎች፣ እዚህ 1800 ሰዎች፣ ሌላ ቦታ ላይ ያላችሁ ግራ ቀኙን ታዝባችሁ፣ በተለይ መሬት ላይ ያላችሁ ሰዎች፣ እዚህ ስቴጅ ላይ ያሉ ሰዎች የሚያወሩት ወሬ እውነት ነው ውሸት ነው? እኔ በቦታው ስለሌለው ዜናውን ነው የምነግራችሁ። እነሱ የሚናገሩት የሚባለው እውነት ነው ወይስ ውሸት ነው የሚለውን አብዛኞቹ ዲያስፖራዎች ናቸው። ኮመንታችሁን እየሰጣችሁ ነው፣ እያነበብኩኝ ነው። መጨረሻ ላይም የማነብ ይሆናል። ስደውሉ መሀል ላይ ላስገባችሁ ሙከራ አድርጋለሁ።